የጦት የማጉረምረም መንፈስ ከመጣባችሁ ተምችና ደጎበያ ወደ ህይወታችሁ ይመጣል። ያለ ማወቅ እነዚህ ሰዎች ህዝቡ ከበረከት ይጎላል እዚህ ቤተክርስቲያን ምን አግኝቻለሁ ብላችሁ ስትወጡ ኢሚዲየትሊ መድረቅ ይጀምራል። በአቋራጭ የሆነ ቦታ መድረስ ምንችል ስለሚመስለን ከንቱ ድካም 10 ዓመት 20 ዓመት እንለፋለን። ሰዎች ሲያንኳስሱ ይታወቀናል፣ ሲንቁን ይታወቀናል። አቅም የለህም በዚህ ጉዳይ አንተ ለኛ ተወው ሲሉ ይታወቀናል። ግን ነው እግዚአብሔር ከሰጣችሁ በሰጣችሁ ካመናችሁ ያን ዘር ማክሲማይዝ ማድረግ ክብር ለስሙ ይሁን። ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያሻግር እሱ ነው። ክብር ለስሙ ይሁን። ስለ ድንቅ ታምራቱ ጌታ እናመሰግናለን። እግዚአብሔር ስሙ ይባረክ። በሲኤምቲቪ በኩል ደግሞ እግዚአብሔር እየሰራ ስላለው መልካም ነገር ስሙ ይባረክ። ፓርትነሮቻችን እግዚአብሔር ይባርካችሁ። በዚህ ልትደሰቱ ይገባል። የዛ ፓርት ስለሆናችሁ የዛ ክፍል እና አገልጋዮች ስለሆናችሁ ጌታ ይመስገን። እጆቻችንን እናንሳና መንፈስ ቅዱስን ወደዚህ እንጋብዘዋለን። መጽሐፍ ቅዱስ በመዝሙር 92 ቁጥር 10 ላይ ራሴን በለጋ ዘይት ትቀባለህ ይላል። ዛሬ በጌታ በኢየሱስ ክርስቶስ ስም አዲስ መረዳት አዲስ ቅባት ወደ ህይወታችን ይምጣ በኢየሱስ ስም። 2018ን ፍሬያማ የሚያደርገን ውጤታማ የሚያደርገን ለእግዚአብሔር ለአባታችን ልጁን ኢየሱስ ክርስቶስን መስዋዕት አድርጎ ለሰጠን የሚታይ ፍሬ የምናፈራበትን ደግሞ መከሩን የምንሰበስብበትን ትኩስ ለጋ ቅባት በህይወታችን ላይ ያፍስሰው። በመንፈሴ እንጂ በኃይልና በብርታት አይደለም ብለሃል እግዚአብሔር ሆይ ዛሬ መንፈስ በላያችን ላይ ይፍሰስ። ቃልህን ስንሰማ ወደ ፈቃድህ መንገድ ምራን። ልንቆምበት ወደ ማንችለው እድገት አስገባን። በጌታ በኢየሱስ ክርስቶስ ስም ወደ በረከት እግዚአብሔር አባት ሆይ መስመር ውስጥ አስገባን። እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም አሜን አሜን። ተባረኩ፣ ተቀመጡ። ጌታ ይባርካችሁ። በሩቅም ያላችሁ እዚህም ያላችሁ ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ። ይህ ዓመት ለኔ በመንፈስ የምረዳው በጣም ወደ ብዙ በረከት ምንገባበት ዓመት ነው። በትክክልም ሃርቨስታችንን እንሰበስባለን። ለዛ ግን የሚሆነንን መሳሪያዎች ዕውቀትን፣ ጥበብን፣ ማስተዋልን እና የመንፈስ ቅዱስን ጸጋና ኃይል ያለማቋረጥ መሰብሰብ ያስፈልጋል። ሁሉም ነገር የራሱ ድርሻ አለው። በአንድ ነገር ብቻ ሙሉ መሆን አይቻልም። ሁሉንም የእግዚአብሔርን መለኮታዊ አቅራቦቶች የራሳችን ማድረግ ይኖርብናል። አንዳንድ ጊዜ አሁን ለምሳሌ ዛሬ የቅባት ቀን ነው፣ ቅዳሜ እንደዛ ነው። በደንብ ከተናገርን በጣም ብዙ ሰው ይመጣል፣ ግቢው ቦታው ሁሉ ይጠባል እና በአንድ ቀን ጸሎት በአንድ ቀን ዘይት ይዞ በመምጣት የሆነ ነገር ላይ በማጸለይ ብቻ ህይወት አይሳካም። ወይም በመስጠት ብቻ አይሳካም፣ ወይ በጸሎት ብቻ አይሳካም። ሁሉም ነገር አብሮ ተያይዞ ሲሰራ ነው ህይወታችን የሚሳካው፣ ህይወታችን የሚከናወነው። ብዙ ጊዜ ያን ካለማወቃችን የተነሳ አንዱ ነገር ላይ ብቻ እናተኩራለን። በዛ ነገር ሳይሆንልን ሲቀር ተስፋ እንቆርጣለን። ስለዚህ ሁሉንም በእግዚአብሔር ጸጋ አስተካክተን ህይወታችን ላይ ስለ መንፈሳዊ ጦርነት እንኳን ሲናገር የእግዚአብሔር ቃል የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው የሚለው። እነዛ ሁሉ የተባሉትን ካልለበስን ድልን ማረጋገጥ አንችልም። ልክ እንደዚሁ ደግሞ እግዚአብሔር የሰጠንን በክርስቶስ ኢየሱስ ያቀረበልንን ያለንን መሆን እንድንችል አድርጎ ያለንን ማድረግ እንድንችል በእግዚአብሔር መጽሐፍ የተጻፈውን ህይወታችንን መኖር እንድንችል የእግዚአብሔርን ጥበብ ሁሉ ማግኘት ያስፈልገናል እና የምንማራቸውን ትምህርቶች በጣም ትኩረት ማድረግ ወደ ልባችን መውሰድ ትንሽ በትንሽም ቢሆን መለማመድ መልካም ነው። በአንድ ጊዜ የሆነ ነገር ላይ አንደርስም። ጤነኛ ህይወት ጥቂት በጥቂት የሚያድግ ግን ደግሞ የሚጸና ህይወት ነው። ዛሬ እንጀምረዋለን፣ ጥቂት በጥቂት እያደረግን እንቀጥላለን። አንድ ቀን የደቦ ህይወት አይቀጥልም ማለት
በጋራ ሆ ብለን ምን ጀምረው የዘመቻ አይነት ህይወት ዘላቂ አይሆንም እና የዘመቻ አይነት ጾም አለ፣ የዘመቻ አይነት ጸሎት አለ፣ የዘመቻ አይነት መስጠት አለ፣ የዘመቻ አይነት የመንፈሳዊ ዲሲፕሊን ልምምዶች አሉ። ግን የህይወታችን ዘይቤ ካላደረግናቸው ሁሉ ጊዜ የምንኖርባቸው ካልሆነ ፍሬ ሲያፈሩ ልናይ አንችልም። ይሄ ምንድነው? መንፈሳዊ ነገር ገበያ ሄደን የምንገዛው ነገር አይደለም። በእኛ ውስጥ የሚያድግ ነገር ነው። እኛን ነው እግዚአብሔር አምላክ እንደ ዛፍ የሚያሳድገን። ከዛ እኛ ላይ ነው ፍሬዎች የምናፈራቸው። የምንፈልገውን ስኬት፣ ክንውን፣ እግዚአብሔር ያለንን ነገር ሆነን መገኘት እኛ የምናፈራው ነገር እንጂ ገበያ ላይ ሄደን የምንገዛው አይደለም። ትረዱኛላችሁ ብዬ አስባለሁ። ገበያ ላይ የሆነ ነገር ይዛችሁ ትሄዱና ያልተሰራችሁትን የሰው የሰራውን እናንተ በሰራችሁት ገንዘብ ገዝታችሁ ትመጣላችሁ። መንፈሳዊ ነገር ግን ዊዝን ዩ በእናንተ ውስጥ እያደገ በእናንተ ውስጥ እየጨመረ ሄዶ ፍሬ የሚያፈራ ነገር ነው። ስለዚህ እዛ ላይ ትኩረት ማድረግ በጣም አስፈላጊ ነው ማለት ነው። ጌታ ይመስገን። እንደዛ ሲሆን የተፈተነ ማንነት ይኖረናል። ያ የተፈተነ ማንነት ደግሞ ለእግዚአብሔር የሚቀርብ ይሆናል። መጽሐፍ ቅዱስ የተፈተነ ማንነትህን ለእግዚአብሔር እንድታቀርብ ትጋ ይላል። እሱ በጣም አስፈላጊ ነው። ባለፈው የጌታ እራት ቀን ያው ሁላችን አንድ ላይ ስለነበር ትምህርቱን እናንተ ተከታትላችሁታል ብዬ አስባለሁ። ዛሬ ማለዳ ላይ የዛን ተከታይ ትምህርት ነው የተማርነው፣ የባለፈውን ማለት ነው። ምን ነበረ ባለፈው የተማርነው? መዝራትና ማጨድ። መዝራትና ማጨድን ከገላትያ ምዕራፍ 6 እንደ መሪ ቃል አድርጋችሁ ብትወስዱት ጠንከር ያለ ቃል ነው። ባለፈው ሳምንት ታስታውሱ ከሆነ የተለያዩ የመጽሐፍ ቅዱስ ቅጂዎችን አንብበናል እና መዝራትና ማጨድ ምን እንደሆነ ማለት ነው። እንደዚሁም ዘፍጥረት ምዕራፍ 8 ቁጥር 22 ላይ በምድር ዘመን ሁሉ መዝራትና ማጨድ ክረምትና በጋ ይቀጥላሉ ብሎ እግዚአብሔር የሰው ህይወት በምድር የሚቀጥለው ያ የመቀጠል ኮቨናንት ነው። በነገራችን ላይ የሰው ህይወት ማለት ሰው በእርግማን በውሃ ጠፍቶ ነበር። ከእንግዲህ በኋላ እግዚአብሔር ምን አለ? ምድርን አላጠፋትም አለና ያን ቃል ኪዳን ሲገባ መዝራትና ማጨድ ክረምትና በጋ አያቋርጡም ብሎ ተናገረ። ስለዚህ እዛ ላይ እየተናገረና ለኖህ እየሰጠው ያለው የነበረው ተስፋ ምንድነው ብትሉ ይሄ መዝራት ማጨድ የሚለው የቀጣይን ትውልድ ተስፋ ነው ማለት ኖህ ልቡ ርፍ እንዲል ከዚህ በኋላ መዝራትና ማጨድ ይሆናል፣ በምድር ላይ ህይወት ይቀጥላል፣ ነገሮች ይቀጥላሉ ማለቱ ነው። ለምን ኖህ 7 ብቻ ሆኖ ቤተሰብ ሆኖ ነበር የቀረው። ስለዚህ ያን ደግሞ ምን ብለን ተነጋግረናል ካስታወሳችሁ? መዝራትና ማጨድ እንዲሁ ተራ የሆነ ቃል ሳይሆን ቃል ኪዳናዊ ቃል ነው። እግዚአብሔር ለኖህ ሲነግረው በቃል ኪዳን ነው የነገረው። ማለት ከእግዚአብሔር ጋር ማለት ኖህና እግዚአብሔር የገቡት ኪዳን ነው። ስለዚህ ቃል ኪዳናዊ ነው ማለት ምን ማለት ነው? እኛ የራሳችን ድርሻ ስንወጣ እግዚአብሔር ደግሞ የራሱን ድርሻ የሚወጣበት ነው ማለት ነው። ስለ ዘር ወይም ስለ መዝራትና ማጨድ ስንነጋገር በጣም ትልልቅ ነጥቦችን ተነጋግረናል። አንደኛው መዝራትና ማጨድ እንዳልኩት ቃል ኪዳናዊ የእግዚአብሔር ሕግ ነው ማለት እግዚአብሔር ራሱ ያለበት። ስለዚህ ነው ገላትያ ምዕራፍ 6 ላይ አትሳቱ እግዚአብሔር አይዘበትበትም ማለት ምን ማለት ነው? የመዝራትና የማጨድ ሕግ ውስጥ እግዚአብሔር ውጭ አይደለም፣ ራሱ የሚቆጣጠረው ራሱ የሚገዛው ሕግ ነው ማለቱ ነው። አዲሱን መደበኛ ትርጉምም ማንበብ ትችላላችሁ። አትታለሉ፣ አትሞኙ። እግዚአብሔር የማጨድና የመዝራትን ሕግና የማጨድን ሕግ ቸል ሊለው የሚችለው ነገር አይደለም። ስለዚህ ሰው ሁሉ የዘራውን ያንኑ ያጭደዋል። ሰው የዘራውን ያንኑ ያጭደዋል። እና በዛ ስንነጋገር ይህ ሕግ ሰውን ሁሉ የሚመለከት ሕግ ነው። ሙስሊም ይሁን፣ ኦርቶዶክስ ይሁን፣ ካቶሊክ ይሁን፣ ኤቲስት ይሁን፣ ምንም አይነት ሰው ይሁን፣ ሰው የተባለ ሁሉ እና ምድር ላይ የሚኖር ፍጥረት ሁሉ በመዝራትና በማጨድ ሕግ ነው የሚገዛው። ስለዚህ ላማኞች ብቻ ተለይቶ የተሰጠ አይደለም።
አማኞች ምንድነው ያለን አድቫንቴጅ? ወደ እግዚአብሔር የተጠጋን ስለሆንን የእግዚአብሔር መንፈሳዊ ህጎችና ስርዓቶች በማወቅ ከሌላው የተሻለ አድቫንቴጅስ ነን ማለት ነው። ከተጠቀምንበት ዕውቀት ምንድነው የሚያደርገን? በዘላቂነት በቋሚነት እና በማስተዋል ያን ህግ ለኛ እንዲሰራልን እናደርገዋለን። በእኛ ላይ እንዲሰራብን ሳይሆን ለኛ እንዲሰራልን። ባለፈው እሁድም ካስታወሳችሁ ይሄን ተነጋግረናል። ይህ ህግ በእኔ ላይ እንዲሰራብኝ ሳይሆን እንዲሰራልኝ ማድረግ አለብኝ። እንዲሰራልኝ ለማድረግ ደግሞ ህጉን ማወቅና ከዛ ህግ ጋር ህይወቴን ማስማማት ይኖርብኛል። ካለዛ ግን ይሰራብናል ማለት ክፉ ዘር እንዘራለን፣ ሁሉ ጊዜ እናጭዳለን። ክፉ ዘር በተለያየ መልኩ ማለት ነው። ምክንያቱም ሁሉ ነገር ዘር ነው ብለናል። ጧትም ተናግሬያለሁ። በደንብ ሂዳችሁ አዳምጡት። ገላትያ ምዕራፍ 6 ላይ ያለው የሚጀምረው በመጀመሪያ ስለ ገንዘብ አይደለም የሚያወራው። ሰው ሁሉ የዘራውን ያኑ ያጭዳል የሚለው ወደ ላይ ከፍ ብላችሁ ብታዩ ወንድማችሁን እንዴት አድርጋችሁ ነው የምትይዙት የሚለውን ነው። ወንድማችሁ ስተት ሰራ፣ አጠፋ፣ ኃጢአት አደረገ፣ መገሰጽ አለበት፣ መመከር አለበት። ግን ሊፈረድበት አይገባም። ግን ደግሞ ሊኮነን አይገባም። ኃጢአትን እንኮንናለን፣ ወንድማችን ግን አንኮንንም። አመፃን እንኮንናለን፣ ወንድማችን አንኮንንም። ከኮነንን እንኮነናለን። አክቹአሊ ጌታ ኢየሱስ ክርስቶስ እንደዛ ብሏል። ማሩ ትማራላችሁ፣ አትኮንኑ አትኮነኑም፣ ስጡ ይሰጣችኋል። ስለዚህ ሁሉም ነው ይቅርታ ማድረግ ይቅርታን ያስገኛል። እኛ ይቅር ስንል የእግዚአብሔርን ይቅርታ እናገኛለን። እኛ ስንሰጥ የእግዚአብሔርን ስጦታ እናገኛለን። እኛ ስንወድ የእግዚአብሔር ፍቅር በእኛ ህይወት ውስጥ አክቲቬትድ ይሆናል። ስለዚህ ይሄ መስጠት ወይ መዝራትና ማጨድ የሚባለው ህግ የሰውን ሁለንተና የሚመለከት ህግ ነው። ማለትም ስነ ምግባራዊ ነው፣ ቁሳዊ ነው፣ መንፈሳዊ ነው። በሁሉም የህይወታችን ክልሎች የሚሰራ ነው። ሁሉንም የህይወታችን ክፍሎች የሚነካ ህግ ነው። ይሄን ከተረዳንና ይሄን ካወቅን ሆን ብለን ማለት ገበሬ ገብስ የሚዘራው ሆን ብሎ ነው። በወፍ ዘራሽ ነገር መኖር አይቻልም። ማትቆጣጠሩት ሃርቨስት ነው። ግን እኛ ሆን ብለን የምንዘራቸው ነገሮች የምንቆጣጠራቸው ሃርቨስቶች ናቸው። ሰጫችን እግዚአብሔር ቢሆንም የዘራነውን እንደምናጭድ አውቀን ሁሉ ጊዜ እዛው ላይ ሲናገር ባነብላችሁ መልካም ነው። እስካሁን ያልኳችሁን አውድ በደንብ አድርጎ ይገልጸዋል። ቃሉን ገላትያ ላይ ያለውን ብናነብ እኔ በዚህ እውነት ናፍቆቴ ጧትም ስናገር ነበር እና ጉጉቴ ሁላችንም በሚገባ ተረድተን በክርስቶስ ላይ ተተክለናል አይደለም? እርሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ግን የማያፈራ አይነት ቅርንጫፍ እንዳንሆን ሁላችንም ለእግዚአብሔር አብ ክብር፣ ለሰዎች ጥቅም፣ ለኛ ደስታ ደግሞ ፍሬያማ እንድንሆን ያስፈልጋል። ለዛ እንዳልኩት እንደ መርካቶ ሄድ እንደምንገዛው ነገር አይደለም። ላይፍ ኢዝ ኖት ላይክ ዛት። እንደዛ አይደለም ህይወት እኛ እግዚአብሔር በመልኩና በምሳሌው ፈጥሮናል። በጣም በክብር ነው የፈጠረን። ምርጫ እንድናደርግ አስበንበት አቀደንበት ወደንና ፈቅደን ከርሱ ጋር እንድንሰራ ተደርገን ነው የተፈጠርነው። ልክ እሱ ፈጥሮ ሰርቶ እንደተደሰተው እኛ ደግሞ ሰርተን እንድንደሰት እድል ሰጥቶናል፣ ፋንታ ሰጥቶናል። በእጆቻችን ስራ እንድንደሰት በመናደርገው በመናመጣው መፍትሄ በመንሰጠው ብልሃት በዛ እንድንደሰትና ሪዋርድድ እንድንደረግ ተደርገን ፍሬ እንድናገኝ እንድንሸለም ዋጋ እንድንቀበል ተደርገን ነው የተፈጠርነው። ስለዚህ ስለ ራሳችን ያለን አስተያየት በመጀመሪያ መቀየር አለበት። እግዚአብሔር ይመስገን። ለፍሬያማነት ተፈጥረናል። አሜን በሉ እስኪ። ለፍሬያማነት ተፈጥሬያለሁ በሉ። ልባችሁን አሳምኑት። ልባችሁ ሲንክ ያድርግ፣ በደንብ ይግባ፣ በደንብ ውስጣችሁ ይግባ። በእግዚአብሔር መልክና ምሳሌ ተፈጥረናል። ለፍሬያማነት ተፈጥረናል። ለክብር ተፈጥረናል። ክብር ለጌታ ይሁን። እስኪ በሉ ለክብር ተፈጥሬያለሁ በሉ እስኪ። ከእግዚአብሔር ጋር ለመኖር ተፈጥሬያለሁ። ከእግዚአብሔር ጋር ለመስራት ተፈጥሬያለሁ። ምናምንቴ አይደለሁም በሉ እስኪ። ጌታ ስሙ የተባረከ ይሁን። ስለዚህ በጣም
ዲያብሎስ ያበላሸውን አይነት ሃይማኖታዊ አስተሳሰብ ከላያችን ላይ ማራገፍ ይኖርብናል። ሰይጣን እሱን በጣም ይፈልገዋል። ሰይጣን በማኮሰስ ነው የሚሰራው። በመጀመሪያ በመክሰስና በማኮሰስ ነው የሚሰራው። መጽሐፍ ቅዱስም ላይ ስታዩ ትልቁ ጠላት የሚሰራው በእስራኤል ላይ እንኳን ካያችሁ ማኮሰስና መክሰስ ነው። ያኮስሳል፣ ይከሳል። ይሄ ዲያብሎስ ስራ ነው። ማቢሊትል ማድረግ፣ ማኮሰስ፣ አንተ አትረባም፣ ዋጋ የለህም፣ አይሳካልህም፣ አይከናወንልህም፣ ከሁሉ ሰው ዝቅተኛ ነህ። እሱን ደግሞ ትሁትና አድርጎ ደግሞ ይነግረናል። አንተ እኮ እንዲህ የምታስበው ትሁት ስለሆንክ ነው እና እንደዛው እንደተደቆስክ ኑር፣ እንደወደቅክ ኑር፣ እንደተረገጥክ ኑር፣ በቃ ትሁት ነህ አንተ በጣም ብሎ ይነግረናል። ፍሬ አለማፍራት ትህትና አይደለም። ውጤታማ አለመሆን ትህትና አይደለም። የተጽዕኖና የለውጥ ሰው አለመሆን ትህትና አይደለም። ከትህትና ጋር እንዲያውም ትሁት ከሆነን ፍሬ እናፈራለን፣ የተጽዕኖ ሰው እንሆናለን፣ ውጤታማ እንሆናለን። ኢየሱስ ክርስቶስ በልቡ ትሁት ነበር አይደለም? ነበረ። በትክክል ትሁት ነበር። ሙሴ በጣም ትሁት ነበር፣ ግን በጣም ውጤታማ ፍሬያማ ሰው ነበረ። ማለት ከ6 ሚሊዮን ህዝብ በላይ የሚመራ መሪ ነበረ እንጂ ጓዳ ውስጥ በቃ የሆነ ነገር ሆኖ የሞተ ሰው አይደለም። እንደዛ አይነት አይደለም። ኢምፓክት ማምጣት ከትህትና መጉደል ማለት በሰው ህይወት ለውጥ ማምጣት፣ ተጽዕኖ መፍጠር እና የሰውን ታሪክ የሚቀይር መሆን ከትህትና መጉደል አይደለም። ሰዎች የሚያውቁት መሆን ትዕቢት አይደለም። እንዲያውም ጌታ ኢየሱስ ያለው በተራራ ላይ ያለች ከተማ ልትሰወር አይቻላትም ነው ያለው። መብራትን አብርተው ደግሞ ከእንቅብ በታች አያስቀምጡትም። ስለዚህ መብራታችሁ ብርሃናችሁ በሰው ሁሉ ፊት ምን ይበል ነው ያለው? ይብራ። መታየታችሁ አይቀርም፣ መታወቃችሁ አይቀርም። ህይወታችሁ ለውጥ አምጪ ሲሆን፣ ፍሬ የሚያፈራ ሲሆን፣ ታሪክ የሚቀይር ሲሆን፣ ኢምፓክትፉል ሲሆን በአጠቃላይ መታየታችሁ አይቀርም። ያ መታየት ትዕቢት አይደለም። ትዕቢት ምንድነው? ትዕቢት በእግዚአብሔር ጸጋ ያ ሁሉ እንደተሰጠን አለማወቅ ነው እንጂ እግዚአብሔር በሰጠን ጸጋ ኑረን ፍሬያማ መሆን ትዕቢት አይደለም። እግዚአብሔር የሚደሰትበት ነው። ልትሄዱና ፍሬ ልታፈሩ ሾምኳችሁ፣ ብዙ ፍሬ ብታፈሩ አባቴ በዚህ ይከብራል ወይም ይደሰታል። ስለዚህ ማንኛውም ሰው እርሻ ቢኖረው እርሻው ፍሬያማ ሲሆን ይደሰታል። ልጅ ቢኖረው ልጁ ውጤታማ ሲሆን ይደሰታል። ደሙን ያፈሰሰልኝ እኔ ውጤታማ ሲሆን ነው እንጂ እግዚአብሔር የሚደሰተው ጎስቋላ ሲሆን፣ ፍሬ ቢስ ሲሆን፣ እየተሰናከልኩ መውድቅ ሲሆን አይደለም። ክብር ለጌታ ይሁን። ከእግዚአብሔር ጋር መስማማት ይኖርብናል። አሜን። ሐሳባችን ከእግዚአብሔር ጋር መስማማት አለበት። አንደበታችን ከእግዚአብሔር ጋር መስማማት አለበት። የልባችን አቋም ከእግዚአብሔር ጋር መስማማት አለበት። እግዚአብሔር ሰውን መጀመሪያ ሲፈጥረው ቢ ፍሩትፉል ብሏል። ፍሬያማ ሁን። ተባባሉ፣ እርስ በርሳችሁ ተባባሉ። በደም ይህ እግዚአብሔር ሐሳብ ነው። ምን ሆነ አለ? ፍሬያማ። የመጀመሪያው ሰው ወደቀ ፍሬያማ ከመሆን፣ ከዛ በጣም እየከሰረ ሄደ እና በኖህ ዘመን ደግሞ በውሃ ጠፋቸውና ኖህ እንደ አዲስ ትውልድ as a new generation ማለት ፋዘር ኦፍ a new generation ሆኖ ሲነሳ መባረክ አለበት፣ ካልሆነ መብዛት አይችልም። የእግዚአብሔር ልብ ለሰው ልጅ በረከት ነው። ከዛ እግዚአብሔርም ኖህን ባረከው አለ፣ ብዛ ተባዛ ምድርንም ሙላ። የመጀመሪያው ሐሳቡ ማለት ነው። የመጀመሪያው ለአዳም የሰጠውን በረከት ለማን ሰጠው? መልሶ ለኖህ ሰጠው። ከኖህ በኋላ ደግሞ እንደገና አሁንም በደልና ኃጢአት መጣ፣ የባቢሎን ግንብ ተሰራ ምናምን። ከዛ በኋላ ደግሞ አብርሃምን አገኘው። ከዛ እግዚአብሔር አብርሃምን ሲያገኘው አሁንም ባረከው። ክብር ለጌታ ይሁን። ዘር ልክ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆናል አለው። ጌታ ይመስገን። ስለዚህ የእግዚአብሔር ሐሳብ ለሰው ልጅ አልተለወጠም። ጌታ ይመስገን። ግልጽ ነው እያልኩ ያለሁት። እስኪ እበዛለሁ በሉ። እስኪ እባዛለሁ፣ ተጽዕኖ ፈጥራለሁ፣ ብርሃኔ ይታያል በሉ። እስኪ ብርሃኔ ይታያል፣ በተራራ ላይ እወጣለሁ። በተራራ ላይ ያለች ከተማ ልትሰወር ስለኛ ነው የተናገረው።
ስለኛ ነው የተናገረው። ስለዚህ ሰዎች መልካም ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ። መልካም ስራችን ማለት ተጎንብሰን መሄዳችን አይደለም። መልካም ስራችን ሃሌሉያ አይደለም። መልካም ስራችን ጌታ ይመስገን አይደለም። እሱ መልካም ነው። መልካም ስራ ግን አይደለም። መልካም ስራ ማለት የሰዎች ህይወት ላይ በጎ ተጽዕኖ የሚፈጥር ማለት ነው። ያ በጎ ስራችሁ ተራራ ላይ ያወጣቸዋል። ከሰው ሊሰውራቸው አይችልም። ያን እግዚአብሔር የሚፈልገው ነው። እግዚአብሔር የሚፈልገውን ከፈለከው እግዚአብሔር ይሰጣል። የልቡ መሻት ያንተ መሻት ከሆነ፣ የልቡ ፍላጎት ያንተ ፍላጎት ከሆነ፣ የሱ ህልም ያንተ ህልም ከሆነ፣ የሱ ፕሮጀክት ያንተ ፕሮጀክት ከሆነ በርግጥ እግዚአብሔር የልብህን መሻት ይሰጣል። ጌታ ስሙ የተባረከ ይሁን። ስለዚህ መዝራትና ማጨድን የምንማረው ዋናው ምክንያት ሁላችንም እያንዳንዳችን በነፍስ ወከፍ ፍሬያማ እንድንሆን ነው። በሁሉ ነገራችን፣ በሁሉ ጉዳያችን ፍሬያማ እንድንሆን። በቤታችን ለምሳሌ ሚስቶች በባሎቻቸው ላይ ምንም ሳይዘሩ ማጨድ ይፈልጋሉ። ባሎች በሚስቶቻቸው ላይ ምንም ሳይዘሩ ማጨድ ይፈልጋሉ። you have to seed። ልጅን ዘር ሳትዘራ እንዳልወለደችልህ ሁሉ ሌላውንም ነገር ዘር ሳትዘራ አትወልድልህም። ልክ እንደዛው ነው ላይፍ በአጠቃላይ እንደዛ ነው ወገኖቼ። አንዳችን ባንዳችን ላይ ሳንዘራ የሚመጣ ነገር የለም። የሚመጣው ከእግዚአብሔር ቢሆንም ከሰው ባንጠብቅም ግን ማድረግ ያለብንን ማድረግ አለብን። ጌታ ስሙ የተባረከ ይሁን። ተፈጥሯዊ ሰዎች በፊዚክስ ወይም በስነ ተፈጥሮ ጥናታቸው አክሽን እና ሪአክሽን ብለው አምጥተዋል፣ ተረድተውታል፣ ገብቷቸዋል። ግን እሱ ነገር እዛ ጋር የሚወሰን ነገር አይደለም። ይሄን ነው እያየን ያለ ነው። ምናልባት ከዚህ በኋላ የምናስተምረው ደግሞ ሌላ ስለሚሆን በደንብ ተረዱትና ዛሬ እንዳልኩት ትንሽ በትንሽ በህይወታችን መተግበር እንጀምር። አሜን ነው። አሁን ገላትያ ላንብብላችሁና ገላትያ ምን እያለ እንደሆነ ሐዋርያው ጳውሎስ ስንረዳ ምን ማድረግ እንዳለብን እንወስናለን። ቁጥር 1 ልጀምረውና ሁላችሁ ከኔ ጋር ናችሁ? ግን ክብር ለስሙ ይሁን። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከናንተ እያንዳንዱ ያንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ይሄ ነው ትዕቢት ማለት፣ ራሱን ያታልላልና። ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። አትሳቱ። እንግዲህ እንትኑ አውዱ ይሄ ነው። ከላይ ስለ በደል ነው። ቀጥሎ ደግሞ ቃሉን ከሚያስተምረው ጋር ስለ መከፋፈል ነው የሚናገረው። ከዛ ይቀጥልና አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል። ባንዝል በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት። መልካም ነገር እንድናጭድ ባንዝል በጊዜው እናጭዳለንና መልካምን ስራ ከመስራት አንታክት ይላል። በቂ ነው። ጌታ ስሙ የተባረከ ይሁን። እንግዲህስ ይልና እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ፕራዮሪቲ ነው። አስቀድሞ ለእግዚአብሔር ቤተሰቦች። ለእግዚአብሔር ቤተሰቦችን ሳናስብ ለዓለም ማድረግ አንችልም። አሁን ቤተክርስቲያንም አንዳንድ ጊዜ ችግሯ እሱ ነው። ማለትም የእግዚአብሔር ቤተሰቦች የምንላቸው እየተራቡ እየተጠሙ ወደ ዓለም ሄዱ ቤተክርስቲያናት አሉ። የመጀመሪያ የእግዚአብሔር ቤተሰቦች ይሄን ነው የሚናገረው። እግዚአብሔር ስሙ ይባረክ።
እነዚህ ባለፉት ጊዜያቶች የተነጋገርናቸው ናቸው። በማለዳ ደግሞ ስለ ዘር ተነጋግረናል። የምናደርገው ነገር ሁሉ ዘር ነው። ዘር ማለት በውስጡ ራሱን የማባዛት ኃይል ያለው ነው ብለናል። ይሄ ዛሬ እያየን ያለ ነው። ሁለተኛው ክፍል ይሄ ነው። እዚህ ጋር ዘር ይዞ በእጁ ታያላችሁ። የእጅህን ይስጥህ ይባላል እና እርስ በርሳችሁ በእጅህ ምን አለ ተባባሉ። እጅህ ምን ሰርቷል? ለመክሰስ ጠቁመዋል ወይስ ለመባረክ ተዘርግተዋል? እና የእጅህን ማለት እጅህ ላይ መልካም ዘር ካለ ተመልሶ እሱን ሃርቨስት ሆኖ ታገኘዋለህ። እጅህ ላይ መጥፎ ዘር ከሆነ ያለው እሱ ይመጣል እና ብዙ ጊዜ ለክፉም ይጠቀሙበታል። ከዛ ማጠጣት ነው፣ ባለፈው ሳምንት ያየነው ነው። ከዛ እግዚአብሔር ደግሞ እንዲበቅልና እንዲያድግ ያደርገዋል። ይሄ የመዝራትና የማጨድ ህግ ነው። በዘር ውስጥ ኃይል አለ። በማንኛውም ዘር ሲባል ስንዴ ብቻ አይደለም። አሁን እዚህ ጋር እንግዲህ ጳውሎስ በገላትያ ምዕራፍ 6 ዘር ምን ማለት መዝራት ምን ማለት ማጨድ ምን ማለት እንደሆነ ሲነግረን ከበቆሎና ከስንዴ በላይ አውጥቶልናል። ስለዚህ በማንኛውም ዘር ውስጥ ኃይል አለ። ምን ማለት ነው? ራሱን መልኩን ይተካል፣ ግን አብስቶ ነው የሚተካው። የዘር ባህሪ እንደዛ ነው። በነገራችን ላይ እግዚአብሔር አምላክ ሁል ጊዜ በህይወታችን በተለይ ወጣቶች በደም ስሙ ያው ለሁላችንም ነው፣ ግን ወጣቶች ደግሞ ብዙ ቀሪ ዘመን ስላላችሁ ህይወታችሁ በደንብ እንዲሳካ በደንብ ስሙኝ። እግዚአብሔር አምላክ ሁል ጊዜ ዋናውን ነገር አይደለም የሚሰጠው፣ ዘር ነው የሚሰጠው። ዋናውን ነገር ከሰጠን ምስኪኖች ነን፣ ግን ዘር ከሰጠን ከሱ ጋር አብረን የምንሰራ የተባረክን ሰዎች ነን ማለት ነው። እግዚአብሔር ምድርን በፈጠረ ጊዜ ባለፈው ሳምንት ያወራሁት ይመስለኛል፣ ለምድር የሰጠው ዘርን የሰጠው ዘሩ ያለበትን ሁሉ ታብቅል አለ ምድር። ስለዚህ ምድርን በአንድ ጊዜ እግዚአብሔር አምላክ በዛፎች አልሞላም፣ በአንድ ጊዜ በእንስሳት አልሞላም፣ በአንድ ጊዜ በሰው አልሞላም። ግን ምድርን መሙላት የሚችል ጫካ መሆን የሚችል ዘር፣ ምድርን መሙላት የሚችል አዳምና ሔዋን የተባለ ሰው። ዛሬ ይሄ ሁሉ ከ7 ቢሊዮን በላይ የሆነ ህዝብ የመጣው ከሁለት ዘር ነው፣ አዳም እና ሔዋን ከሚባሉ ዘሮች ነው። እግዚአብሔር በዛ ዘር አምኖ ምድር በእነዚህ ሁለት ሰዎች ትሞላለች ብሎ አምኖ ለምድር እግዚአብሔር የሰጠው ሁለት ሰዎችን ነው። ብዙዎቻችን ይሄን እንደው አስምራችሁ ብትሰሙኝ ደስ ይለኛል። ለምን ጧት ተናግሬዋለሁ። የዛሬ ስንት ዓመት 91 ዓመተ ምህረት ላይ የገባኝና እንድታገስ እንድጸና በያስኩት መንገድ ቀኝና ግራ ድሮ ቀኝና ግራ አንዳንድ ጊዜ ላለው ሳልል በቃ መጠብጠብ አለብኝ ብዬ እንደወስን ያደረገኝ አንዱ መረዳት ይሄ ነው። እግዚአብሔር he just starts from a little። ሁል ጊዜ የእግዚአብሔር መንገድ የሚጀምረው መጽሐፍ ቅዱስም ይላል የታናሹን ጊዜ ነገር የናቀ ማን ነው ይላል። እግዚአብሔር ሁል ጊዜ ጤናማ ጉዞ ከትንሽ ይጀምራል። ትንሽ ስላችሁ አንጻራዊ ትንሽ ማለት ነው። ለአንዳንዶቻችን ትንሽ 2 ሊሆን ይችላል፣ ለአንዳንዶቻችን 10 ሊሆን ይችላል፣ ለአንዳንዶቻችን 100 ሊሆን ይችላል፣ ለአንዳንዶቻችን 1 ሚሊዮን ሊሆን ይችላል። ከዛ ትንሽ ለኛ ትንሽ ከሆነው ነገር ነው እግዚአብሔር ብዙ ነገር የሚያወጣው። ስለ አብርሃምም ሲናገር ብቻውን ሳለ ጠራሁት፣ ከዛ ምን አደረኩት ይላል? አበዛውት ይላል። ስለዚህ እግዚአብሔር አምላክ እስራኤል የሚባለውን ህዝብ አንድ ከሆነ ከአብርሃም ነው ያመጣው እንጂ የሆነ ነገድ ሄዶ በቃ እናንተ ከዛሬ ጀምሮ እስራኤል ናችሁ የኔ ናችሁ አላለም። እየሰማችሁ ነው ወይ? እስራኤል ከሚባል ካንድ ትንሽ ሰው ነው ማለት አብርሃም ከሚባል ካንድ መካን ሰው ነው የጀመረው። እርሱን እግዚአብሔር አምላክ አንድ ልጅ ሰጠው፣ ይስሐቅ የሚባል። በዚህ በዘርህ በይስሐቅ የምድር አሕዛብ ሁሉ ይባረካሉ አለው። ያ ዘር እያደገ መጣ። ክብር ለስሙ ይሁን። አስተሳሰባችን ከእግዚአብሔር ጋር መስመር ካልያዘ እንደ ተረቱ ነው የምንሆነው፣ ወዲህና ወዲያ ነው የምንሆነው። እግዚአብሔር ኮኦፕሬት አያረገንም፣ ከእግዚአብሔር ጋር አንሰራም። ሁል ጊዜ ጀማሪ እንሆናለን ስለሚመስለን፣ በአቋራጭ የሆነ ቦታ መድረስ የምንችል ስለሚመስለን ከንቱ ድካም 10 ዓመት 20 ዓመት እንለፋለን። እግዚአብሔር በዛ መንገድ ብቻ ነው የሚሰራው ማለት በዛ መንገድ ብቻ ነው የሚሰራው።
ስለዚህ የመጀመሪያው ነገር በህይወታችን ማድረግ ያለብን እግዚአብሔር በህይወታችን እንድንሳካ እንድንከናወን ይፈልጋል። ይሄ በጣም የተረጋገጠና እውን የሆነ ነገር ነው። ግን እንድሳካና እንድከናወን ደግሞ እግዚአብሔር ባዶዬን ወደዚህ ምድር አላመጣኝም። ባዶዬን ዳግመኛ እንድወለድ አላደረገኝም። አሁንም ያለውት ባዶዬን አይደለም። ማለዳ እየነገርኳቸው ነበረ። በዛን ጊዜ ሌሊት ላይ ተነስቼ ብዬ ነግሬያቸዋለሁ። ያለኝን ሁሉ ቆጠርኩት እና የኮሌጅ ወረቀቴን፣ የሃይስኩል ወረቀቴን፣ ትሬኒንግ የወሰድኩባቸውን ጀስት የ18 የ20 ቀን ትሬኒንግ የወሰድኩባቸውን። ምክንያቱም አታውቁትም እግዚአብሔር በህይወታችሁ የሆነ ነገር ይሰጥና ያ ግን የሆነ ጊዜ ላይ ሲድ ነው ለእናንተ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ ይሰራላቸዋል ይላል። በእግዚአብሔር መግቦት የምታምኑ ከሆነ እግዚአብሔር በህይወታችሁ ለኪሳራ የሚያመጣው ነገር የለም። ግን አንድ ጊዜ ቀኝ አንድ ጊዜ ግራ የምንረግጥ የሆነ መማችን ጠብቀን የማንሄድ ከሆነ ግን ሁሉ ጊዜ from scratch ምን ጀምርና scratch ስናደርግ ምን ኖር ነው የሚሆነው። እንደዛ እንዳይሆን መስመርን መለየት በጣም አስፈላጊ ነው። እጃችሁ ላይ ያለውን ነገር ሁሉ እንደ ዘር መቁጠር። ንግግር ችሎታ አላችሁ? በንግግር ችሎታ እግዚአብሔር ስጦታ ነው ማለት እናንተ ማለት በመማር ሻርፕ ልታረጉ ትችላላችሁ፣ ልትሞርዱ ትችላላችሁ፣ የበለጠ ልታሻሽሉትና ውጤታማ እንዲሆን ልታረጉት ትችላላችሁ። ግን ጥሩ ድምጽ አላችሁ? ምንድነው ያላችሁ? እኔ ሰዎች ያላቸውን ሁሉ አፕሪሼት አደርጋለሁ። ለምን ስለገባኝ ማለት እንዲሰሩበት እንዲጠቀሙበት እፈልጋለሁ። ፓስተር አረጋና አሁን ድምጹን በጣም እቀናበታለሁ እና ለዋለሁ መጽሐፍ ቅዱስን ዝም ብለህ አንብበህ እኮ በቃ የሆነ ሬዲዮ ላይ የሆነ ነገር ላይ ብታስቀምጠው ለብዙ ሰው ብሌሲንግ ይሆናል። አንዲትን ሴት ብቻ ለማባበል አይደለም ጥሩ ድምጽ የሚሰጠን። አንዲት አይደለም የተሰጠን ነገር ሁሉ በአላማ ነው የተሰጠን። it's a seed። ከዛ እግዚአብሔር ሆይ ለምን አትባርከኝም? ለምን የሆነ ነገር አታረገኝም? ለምን የሆነ ነገር አልሆንም? ይህ ለምን እግዚአብሔር እኮ ወደ ሙሴ ሁሌ እንለዋለን ሲመጣ በእጅ ምን አለ? ከበትር ያነሰ ነገር አለ እንዴ? በትር እኮ በጣም ትንሽ ነገር ነው። በጣም ትንሽ ነገር ነው። ግን እግዚአብሔር ሲመጣ በቃ ባዶህን አይደለም የሰጠው ያስከው ነገር አለ። እጅ ላይ የገባ አንድ ችሎታ አለ፣ አንድ አቅም አለ፣ አንድ ጉልበት አለ፣ አንድ ዕውቀት አለ፣ አንድ ኢንፎርሜሽን አለ። ያ መባዛት ይችላል። ያንተ ትጋት ሲጨመርበት፣ ያንተ ክሬቲቪቲ ሲጨመርበት፣ ያንተ ስልጡንነት ሲጨመርበት፣ መሰልጠን ቅድም እንዳል ድምጽ ይኖራቸዋል፣ መሰልጠን ይኖርባቸዋል። እግዚአብሔር ለዛ ነው ሰውን የሚማር ያደረገው። የናንተ ድርሻ አለ የበለጠ ፍሬያማ እንዲሆን ማለት ነው። የበለጠ ውጤታማ እንዲሆን ተግታችሁ ማለት ነው። በድምጻችሁ ላይ ተሰራላችሁ። ድምጽ የሌለውን ተግቶ ለሊት ሁሉ ቢሰራ ዋጋ የለውም። የሆነ ታለንት የሌለው ለሊቱን ቀኑን ሙሉ ቢሰራ ከንቱ ድካም ነው የሚሆነው። ታለንት ላላቸው ለቀቅ አድርጎ እሱ ደግሞ የራሱን ይቀጥላል ማለት ያ ሲድ ነው። ታለንት ሲድ ነው። በርግጥ ማቴዎስ ወንጌል ምዕራፍ 25 ላይ እንደዛ ነው የሚናገረው። ደሆች አይደለንም ሁላችንም we have something። ጌታ ስሙ ይባረክ። የምንሳካበት እኛ ኮፒ ማድረግ እንወዳለን ማለት የሆነ ሰው ያደረገውን አድርጌ ነው መሳካት። እኔ እሱ ያለው ስለሌለኝ አልሳካም። እግዚአብሔር ሁላችን ልዩ አድርጎ እንደፈጠረ ልዩ የሆነ ዘር በውስጣችን አስቀምጧል። የምንሳካበት፣ የምንከናወንበት፣ የምንደመጥበት፣ የምንሰማበት። አስቡ። እኔን አሁን እዩን ተመልከቱ። አሁን ጧት ምስክርነት እየሰማን ቀስ ብሎ ስለሚያስተምር ደስ ይላል አለ። ሌላው ደግሞ አለ ቀስ ብሎ ምን ተላዘዘብኝ ምናምን ብሎ እንቅልፉ መጥቶበት ሊሄድ ይችላል። የሆኑ ሰዎች ደግሞ እኔን ይሰማሉ። ብዙ ጊዜ መስከረላቸዋለሁ። ሲጀምር ብዙ ተግዳሮት አለ። ብዙ ማቃቸውም ሰዎች ብዙ ሰዎች ማለት አይነው ሰዎች ሲያንኳስሱ ይታወቀናል፣ ሲንቁን ይታወቀናል። አቅም የለህም በዚህ ጉዳይ አንተ ለኛ ተወው ሲሉ ይታወቀናል። ግን እግዚአብሔር ከሰጣችሁ
በሰጣችሁ ካመናችሁ ያን ዘር ማክሲማይዝ ማድረግ በቃ በደንብ እንዲያፈራ ማድረግ። አሁን ተመልከቱ እንደዚህ ሳዘጋጅ ቀላል ነገር አይደለም። እንደዚህ ዝም ብሎ ነገር አይደለም። ፓወርፖይንት ስታዘጋጁ ብዙም ያደክማችሁ ነገር አለ። ግን በቃ ኤኒዌይ በአጠቃላይ ቤቴም ውስጥ ብታዩ ማስተምራቸውን ትምህርቶች በጣም ብዙ ዝግጅት አለባቸው። ከዛ ደግሞ ስለ ማስተማሪ ራሴን አዳምጠዋለሁ ብዙ ነገር ሌላውን ለመሆን ሳይሆን እግዚአብሔር እኔን የሰጠኝን ግን በቻልኩት መጠን ስተቶችን እያረምኩ ለመሄድ እሞክራለሁ። አሁንም ብዙ ሊኖሩ ይችላሉ። ምሳካው በተሰጠኝ ነገር ነው። ምበዛው በተሰጠኝ ነገር ነው። ምበዛው በሆንኩት ነገር ነው። የሆንኩትን ረግጬ ጥዬ ንቄ የተማርኩትን ትምህርት ንቄው ያገኘሁትን ልምድ ንቄ የተሰጠኝን ህብረት ንቄ የተዋወቅኳቸውን ወንድሞችን ንቄ እግዚአብሔር እንዴት አድርጎ ሊባርከኝ ይችላል? እንዴት ልበዛ እችላለሁ? እግዚአብሔር ወንድሞችን ሰጥቶኛል። የመተዋወቅ እድል አግኝቻለሁ። ከሰዎች ጋር የመገናኘት አብሬ የማገልገል አብሬ ብዙ እድሎች አሉ። ዛት ሲድ ያን ማክሲማይዝ ማድረግ መዝራት እና እንዲበዛ ማድረግ የማን ፋንታ ነው? የኛ ድርሻ ነው። የማን ድርሻ ነው? የኛ ድርሻ ነው። እግዚአብሔር የሰጠንን የተከፈቱ በሮች መግባት እና ያን መጠቀም የኛ ድርሻ ነው። ይሄም አገልግሎት እኮ በነገራችን ላይ እግዚአብሔር የሰጠንን በር ከመጠቀም ነው እዚህ የደረሰው። ባይሆን በጣም ከባድ ነው። ብዙ ጊዜ ሪሌሽንሺፕን አቢዩዝ እናረጋለን። አናውቅም ማለት እስከዚህ ልክ ዩዝ ኤንድ ስሩ እናረጋዋለን። ቅድም ለምፈልገው ነገር ይሄ ግንኙነቴና ትውውቅ ያገልግሎኛል፣ ከዚህ በኋላ አያስፈልገኝም ዞር ብለን አናይም። ከዛ ኢቭን ለሰጡን ሰዎች እንኳን ግራቲቲዩድ ኖሮን ግንኙነታችንን ቀጣይ አናደርገውም። እግዚአብሔር ሲድ ነው የሰጠን፣ ዘር ነው የሰጠን። ዘሩን ከሰጠን በኋላ ማብዛት የማን ድርሻ ነው የሚሆነው? የኛ ድርሻ ነው የሚሆነው። የኛ ድርሻ ነው የሚሆነው። በዚህ አገልግሎት መጀመሪያ ላይ እግዚአብሔር አምላክ በር ከፈተ እና መስክሬዋለሁ። ከዛ ልቤ እንትን ሲል ጌታ ተናገረኝ። ብዙ ጊዜ የሚጠቀስ ነገር አለ አይደል? የድል ባቡር በቤትህ በር እያለፈ ነው፣ ገብተህ ተሳፍረ መሄድ ያንተ ፋንታ ነው። አኋላ ነው ያወቅኩት ብዙ ቦታ እንደሚነገር ነው። ያኔ አላቅም። ሰው እግዚአብሔር እንደዛ ሲናገረኝ ኦኬ ይሄን የተከፈተ በር ከእግዚአብሔር ከሆነ መጠቀም አለብኝ። እግዚአብሔር ከሆነ ደግሞ የከፈተው ማክበር አለብኝ፣ ማክሲማይዝ ማድረግ አለብኝ። እስከ አሁን ድረስ የመጀመሪያዎችን መጽሐፍ ቅዱስ የመማር እድል በሩን የከፈተልኝን ሰው ኢሜል ባረኩ ቁጥር ታንኪዩ እለዋለሁ ሁሌም። እሱ ምን እያልኩ እንደሆነ ላይገባው ሁሉ ይችላል። ነግሬዋለሁ፣ እንደዚህ ሆነው ካንተ የተነሳ ነው። የጅማሬው ጊዜ ያቺ ዋን ስቴፕ ጅማሬ ከሌለ ሩጫው የለም ወገኖቼ። እየሰማች ነው ወይ? አንድ ነገር ያስጀመራችሁ ማን ነው? አንድ ነገር ያስጀመራችሁ ማን ነው? ያቺ ጅማሬ ባትኖር ቀጣይነቱ የለም። ያን ጅማሬ ማመስገን አለብኝ ሁል ጊዜም። አሁን ትልቅ ስለሆነ አሁን ያን ነንሴንስ ስለሆነ ለኔ አሁን ያኔ በወር $150 የሚልኩልን ሰዎች ነበሩ። አሁን $150 ምንም ሊያረግልኝ አይችልም በአሁኑ ሰዓት። ያ ሆነ ማለት ግን የዛን ጊዜው $150 ዋጋ ይጠፋል ማለት አይደለም። ያ ባይኖር አሁን የለም። እየሰማች ነው ወይ? ያ ባይኖር እነዛ ሰዎች ባይኖሩ እኔ አሁን የለውም። ይሄ አገልግሎት አሁን የለም። ስለዚህ ለዚህ መኖር እነዛ ሰዎች ምክንያት ናቸው። ስለዚህ ሪሌሽንሺፓችሁ መጠበቅ አለባችሁ። ሲድ ነው እግዚአብሔር የሚሰጣችሁ። ልክ እንደዚህ አይነት ዘር ነው። ያን ስታከብሩ ቀጣዩ ምዕራፋችሁ ይከፈታል። ለዛ አክብሮት ስትሰጡ፣ ያን ግንኙነት ስታሳምሩት እግዚአብሔር ሰጣችሁ። አክቹአሊ ሂ ኢዝ ዋቺንግ። ምን እንደምታደርጉት በሰጣችሁ ነገር ላይ እግዚአብሔር እያያችሁ ነው። ምንድነው የምታደርጉት? እግዚአብሔር የሆነ ነገር ሰጣችሁ፣ ሰው ሰጣችሁ፣ ገንዘብ ሰጣችሁ፣ ስራ ሰጣችሁ፣ የትምህርት እድል ሰጣችሁ፣ ተመረቃችሁና ምን እንደምታደርጉት እያያችሁ ነው። በሰጣችሁ ነገር ላይ ምንድነው የምታደርጉት? እንዴት ነው የምትይዙት? ለእግዚአብሔር ክብር፣ ለናንተ ደስታ፣ ለብዙዎች ጥቅም ለማድረግ ፈቃደኞች ናቸው። ሰው ዘር አለ እጃችን ላይ። ዘር የለም ምን ልዝራ አትበሉ። በጣም ብዙ ዘር አለ፣ ብዙ ዘር አለ። ለምሳሌ
መታችሁ ቤተክርስቲያን ማጽዳት ዘር ነው እና ቤተክርስቲያን ገንዘብ ስላልሰጠቻችሁ ወይ ኮንሲደር ስላላደረጋችሁ ልታኮርፉ ትችላላችሁ። ሞኞች አትሁኑ። ዘር እየዘራችሁ ነው። አንዳንድ ጊዜ ምን እንላለን መሰላችሁ? የዚህን ዓለም ስርዓት ነው የምናውቀው። የሆነ ነገር ያደረግንበት ቦታ ነው መልሰን ማግኘት የምንፈልገው። በእግዚአብሔር ስርዓት ግን የሆነ ቦታ ትዘራላችሁ፣ ሌላ ቦታ ያሳጨዳችኋል። እንደዛ ነው የሚያደርገው። ሁለቱንም የሚሰራው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ለሆነ ሰው ትሰጣላችሁ፣ ያ ሰው አይደለም መልሶ የሚሰጣችሁ፣ ሌላ በር ጌታ ይከፍትላችኋል። የሆነ መስሪያ ቤት በታማኝነት ታገለግላላችሁ። ብዙ ሰው እዚህ ላይ ነው የሚሸወደው። እስኪ ጎናችሁ ያለውን ሰው የበረከት ስፍራህ ነው ወቅ በሉት። ምን ማለት ነው? ለምሳሌ ቤተክርስቲያን እያገለገላችሁ ነው፣ ገንዘቡ ግን ከሌላ ቦታ ነው የሚመጣው። ታገለግላላችሁ፣ ገንዘቡ ወደ ለቤታችሁ የሚሆነው ምናምን የሚመጣው ከቤተክርስቲያን አይደለም፣ ሌላ ቦታ ነው። ምን ማለት ነው? ያላችሁት የበረከት ቦታችሁ ነው። በረከታችሁ ግን እየመጣ ያለው ከሌላ አቅጣጫ ነው። ከዛ እኔ እኮ ከዚህ ቦታ እኮ የትም ቦታ ሰርቼ እንደፈለኩ ገንዘብ ማግኘት እዚህ ቤተክርስቲያን ምን አግኝቻለሁ ብላችሁ ስትወጡ ኢሚዲየትሊ መድረቅ ይጀምራል፣ ይደርቃል። ያ ድል መስሎ የታየው ድል ሁሉ ይዘጋጋል። ብዙዎች የሚታለሉት እንደዛ ነው። የሆነ መስሪያ ቤት ላይ እየሰሩ በግል የሚሰሩበት የተለያየ ኦፖርቹኒቲ ይከፈታል እና ያ ቦታ የበረከት ቦታቸው ስለሆነ እዛ ዘር ነው እየዘሩ ያሉት፣ እዚህ ጋር ሃርቨስት ነው እያደረጉ ያሉት። እየሰማችሁ ነው? ከዛ መዝራቱን ያቆሙና ወደ ሃርቨስቱ ይሄዳሉ። ሃርቨስት ያቆማል። ያገኘኝ ሰው አለ ወይ? ምኑን ያቆሙታል? የሚዘሩበት ቦታ ላይ ሃርቨስት ይጠብቃሉ፣ የለም። ከሌላ ቦታ ግን ሃርቨስቱ እየመጣ ነው። ስለዚህ ወደ ሃርቨስቱ ቦታ ይሄዳሉ። ያ ቦታ ደግሞ የምትዘሩበት አይደለም። ስለዚህ ያቆማል ማለት ነው። ሪሌሽንሺፕም እንደዚሁ ነው። ግንኙነታችሁ ከሰው ጋር ያላችሁ ግንኙነት እንደዚሁ ነው። ጤናማ የሆነ ግንኙነት ይኖራችኋል፣ የተባረከ ህይወት ትኖራላችሁ። ከዛ ገንዘብ እኮ የሚመጣው ከዚህ ዳይሬክሽን ነው፣ እንትን እኮ የሚሆነው ከዚህ ዳይሬክሽን ነው፣ ስለዚህ ብላችሁ ስትሄዱ ነገር ይበላሽባችኋል። so you have to know የትን መዝራት እንዳለባችሁ ማወቅ ያስፈልጋል ማለት ነው። እየሰማችሁ ነው አይደል? የት ነው መዝራት ያለብኝ? ክብር ለጌታ ይሁን። መዘራበት ቦታ አለ፣ ሃርቨስት ማረግበት ቦታ አለ። መዘራበት ጊዜ አለ፣ ሃርቨስት ማረግበት ጊዜ አለ። እነዚህ ማወቅ በጣም አስፈላጊ ነው። የሆኑ ሰዎች ላይ ትዘራላችሁ፣ የሆኑ ሰዎች ላይ ሃርቨስት ታረጋላችሁ። ከእግዚአብሔር ሰው ፕሮፌት ጆሹዋ የተማርኩት ትልቁ ትምህርት እሱ ነው። በጣም በሚሊዮን የሚቆጠሩ ሰዎችን ብዙ ጊዜ ሳፖርት ያደርጋል። ከማሌዥያ ነው ከኢንዶኔዥያ አንዲት ሙስሊም የሚባለው ያው ለማሽሟጠጥ ነው እና እውነት ነው ወይ ብላ የዶክተሬት ዲግሪዋን እንደውም በሱ ነው የምሰራው ብላ ሄደችና አጥንታ መጨረሻ ላይ የደረሰችበት ሚዲያ ላይ ከሚታየው እጅግ የራቀ በጣም ብዙ ሚሊዮን ህዝቦችን ሳፖርት እንደሚያደርግ ነው የደረሰችበት። ፋይናሊ እኛ ቲቪ ላይ የምናየው ትንሽ ሆኖ አገኘችው። ግን ቀረብ ብዬ ሳየው ምንድነው የሚያደርገው? የሚያጭድበት ቦታ አለ፣ የሚዘራበት ቦታ አለ። የሚያጭድበት ቦታ አለ፣ የሚዘራበት ቦታ አለ። ያ ብልህነት ነው ወገኖቼ። አንዳንዱ ሰው ጭፍን ሃይማኖተኛ፣ ጭፍን መንፈሳዊ ነው። መንፈሳዊ ይመስላል፣ አረኔ ይላል። አረኔ ይሄን አልፈልግም። አንድ ወንድም የእግዚአብሔርን ፕሪንሲፕል በጣም መጽሐፍ ቅዱስ በጣምም ጻድቅ አትሁን ማለት የሆነ በቃ ይሄ ሱፐርፊሻል ስፒሪቹዋሊቲ ነው እንደዛ የሚለው። በጣም ምን አትሁን በልክ ኑር ብድገል። አረ ያው ሲጸልይ ሰው ሰምታችኋል። ጌታ ሆይ እኛ ካንተ ምንም ነገር አንፈልግም። እሱ ነው በጣም ጻድቅ አትሁን። አረ እግዚአብሔር ያስፈልግሃል፣ አረ ያስፈልግሃል። እንዲያውም እሱ ጋር ስትሆንማ ስግብግብ ለመቀበል ነው ያለብህ። አይከፋውም፣ አይጎልበትም ብትወስድበት፣ አያንስበትም ብትወስድበት። ግን አመስግነው ከወሰድክ በኋላ ደግሞ
ጌታ ስሙ የተባረከ ይሁን። ሰው እንደዛ ሰው ብዙ ጊዜ እንደዛ ይሆናል እና ምናልባት ሚዲያ ስለሆነ ሰው ሰምቶ እንዳይቀየመኝ እፈራለሁ ምሳሌ አድርጌ ለመጥቀስ። ግን ጥሩ ትምህርት ነው። ቀበና ያለን ማለት ቀበና ያለን ከሆነ የዛሬ 8-9 ዓመት ነው ከዛ በላይ ማለት ነው 10 ዓመት አካባቢ 12 ዓመት አካባቢ ከአንድ ሰው ጋር ተዋወቃለሁ። ወዳጄ ነው እስካሁን ድረስ እና እሱ ቸርች ሚኒስትሪ ጀመረ። እኛም ጅማሬ ላይ ነበርን እና እኛ መባን ሰበስባለን፣ አስራትን ሰበስባለን። ከዛ አንድ ቀን እኔ አስራት አልሰበስብም አለኝ፣ መባም አልሰበስብም አለኝ። አረ መጽሐፍ ቅዱሳዊ አይደለም። እንዲያውም ከህዝቡ በበጎ ፈቃዱ ከሚሰጠኝ ሁሉ ምን በል ነው የሚለው? ስጦታን ተቀበል ነው የሚለው። አንደኛ ህዝቡ ስጦታ ካልሰጠ ምንድነው የሚለው? ገንዘብ ባለበት ልብ በዚያ ይሆናል ነው የሚለው። አንዳንዱ የሚያለው ብዙ ኢንቨስት ያደረገበት ቦታ ላይ የሆነ ነገር ሲፈጠር ነው። እዛ እልህ ይጋባል እና በእግዚአብሔር ቤት ውስጥ ምንም ህዝቡ ገንዘብ እንዳይሰጥ ካረግነው ከእግዚአብሔር ቤት ጋር ምንም ኮኔክሽን የለው ማለት ነው። ልብህ ገንዘብህ ባለበት በዚያ ይሆናል ነው የሚለው። እና እግዚአብሔርን ህዝብ እንዲሰጥ ካላደረከው ልቡ በእግዚአብሔር ቤት ውስጥ አይሆንም። ልቡ ገንዘቡን የሚሰጥበት ቦታ ላይ ነው የሚሆነው። የሚያንገበግበው ጉዳይ፣ የሚያነጫንጨው ጉዳይ ብዙ ገንዘቡን የሚያፈስበት ነው። አይበሳጭም። ቤተክርስቲያን ስታበላሽም አይበሳጭም። የሆነ ነገር ብትሆንም ኦኬ ምናምን ብሎ ነው የሚሄደው። ግን አስቡት ቸርቼ አካሌ የኔ ክፍል ናት ብሎ ገንዘቡን እያወጣ አስራቱን፣ መባውን፣ ስጦታውን እያደረገ እያለ ቤተክርስቲያን የሆነ ነገር ሆነች ቢባል ወይም ፓስተሩ የሆነ ነገር አደረገ ቢባል ሁሉም ሰው ይበሳጫል። እየሰማች ነው ወይ? ይሄ ሰውዬ የነገርኩት ነገር ይሄ ነው። እንደዛ አይደለም። ፒዩሪቲያችን እሱ አይደለም። ብዙም ጻድቅ አትሁን የሚለው እሱና ብዙም ጻድቅ አትሁን። ከሌላው የተሻለ መንፈሳዊ ለመሆን አስራት አልቀበልም። ከሌላው የተሻለ መንፈሳዊ ለመሆን መባ አልሰበስብም። ከሌላው የተሻለ መንፈሳዊ ለመሆን ስጦታ አልጠይቅም አይባልም። መጽሐፍ ቅዱሳዊ ነው። እግዚአብሔር ነው ያን ያለው። ከዛ በኋላ ምን ተፈጠረ? ከባድ ነው። ከዛ ቤቱን ሽጦ ነው ሚኒስትሪው እንዲቀጥል አደረገ። ለተወሰነ ጊዜ ቤቱን ሽጦ የግል ቤቱን ማለት ነው። አገልጋይ ሆናችሁ ቤታችሁን ሽጣችሁ ቤቱ ተሽጦ እስከዛ በኋላ ደግሞ ያልቃል። እሱ ሲያልቅ ደግሞ እንዴት ይቀጥል ከዚህ በኋላ? እና አንዳንድ ጊዜ ከላይ የምናያቸው ነገሮችን ብቻ ይዘን የሆነ የላይ ነገሮች ምስክርነት እንሰማለን ምናምንና ከዛ በቃ እንትናኮ መባ አይሰበስብም፣ እንትናኮ አስራት አይሰበስብም። አስራት ወደ ኪሱ መሰብሰብ የለበትም። ቤተክርስቲያን ግን አስራት መሰብሰብ አለባት። አሁንም ክህነት አለ እኮ፣ አሁንም አገልግሎት አለ። መባ መሰብሰብ አለባት። እንዲያውም ይሄን የሚያወራው ሰይጣን ቤተክርስቲያንን አቅም የለሽ አድርጎ አሽመድምዶ ለመዝጋት ነው። በነገራችን ላይ ኢኮኖሚያዊ የሆነ እቀባ ለመጣል ነው በቤተክርስቲያን ላይ። ያለማወቅ እነዚህ ሰዎች ህዝቡ ከበረከት ይጎላል ባለመስጠቱ። አንድን ሰው እንዳይሰጥ አደረጋችሁት ማለት እንዳይባረክ አደረጋችሁት ማለት ነው። ይሄን በጣም መረዳት ያስፈልጋል ወገኖቼ። ክብር ለጌታ ይሁን። እግዚአብሔር ዘርን ለመዝራት ወይ ሀብትን ይሰጣል። ለመዝራት ሪሶርስ ይሰጠናል። አለን ብያቸዋለሁ። እስኪ ዘር አለኝ በሉ እስኪ። ዘር አለው በሉ እስኪ። ጌታ ይመስገን። ባለፈው ማለዳው ነግሬያቸዋለሁ። ትንሽ ብር እጃችን ላይ ሲገባ ገንዘብም ከሆነ ምን እንዳደርገው ነው ጌታ ሆይ? አይ ደሞዜ ነው መብቴ ነው ማለት እንተውና ለዘሪ ዘርን ይሰጣል ስለሚል ከዚህ ገቢ ውስጥ የትኛውን ነው ምዘራው የሚለውን መጠየቅ ይኖርብናል። ዘሬ የትኛው ነው? ዘር ገበሬ ለይቶ ያስቀምጣል። ይሄ ዘር ነው በቃ ሲድ ማረገው ነው። ይሄ መበላው ነው። ለልጆቼ ትምህርት ቤት መከፍለው ነው። ይሄ ላስቤዛዬ ነው። ይሄ አስራቴ ነው። ይሄ መባዬ ነው። መንፈስ ቅዱስ ዘርን ከሰጣችሁ ሊባርካችሁ ነው ማለት ነው። በደንብ ይባርካችኋል። ሲድ ከሰጣችሁ መንፈስ ቅዱስ ሰዎች እርዱን ብሎ የምንሰጣቸው አለ። መልካም ስራ ነው እሱ። ግን ደግሞ እግዚአብሔር ሆን ብሎ ደግሞ ዝሩ ብሎ
የሚያዘራን ነገር አለ። መቼ ነው የምናጭደው? we don't know። እግዚአብሔር ግን ዲው ሲዝን እንድናጭድ ያደርገናል። በጊዜው አጭደዋለሁ በሉ እስኪ። ክብር ለጌታ ይሁን። ስለዚህ ብዙ ዘር ሊኖረን ይገባል። በዛም በዚህም ማለት እንትን መሆን የለብንም። የምናጭደው አጥሮን መሸነፍ የለብንም። የምንዘራው ሲያንስ ምናጭደው ያንሳል አይደለም? ከዛ ኦቨርቴክ ያደርገናል ማለት ነው። ጉስቁልና፣ ችጋር፣ መከራ ኦቨርቴክ ሊያደርገን አይገባም። አላችሁ ግን ከኔ ጋር ናችሁ? እንጀራን ለአሁን ፍላጎታችን እግዚአብሔር ይሰጣል፣ ዘርን ይሰጠናል። ጠዋት አይተናል አስደናቂ 2 ዓሳና 5 እንጀራ በረከት። ጌታ ስሙ የተባረከ ይሁን። የኛን ዘር ያበዛል። ስለዚህ የበለጠ ለመዝራት እንችላለን። ይሄ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ትልልቅ መርሆችን እናገኛለን። እሱን እናውጣውና አብረን እናያለን። ሁለተኛ ቆሮንቶስ ምዕራፍ 9 ማለዳ የተነጋገርነው ኤክስፔክቴሽን ነው። ከዛ በምስጋናና በቃሉ ውሃ ማጠጣት፣ ከተዘራ በኋላ ዘሩ ያደገ መሆኑን ለማየት አንቆፍርም። በምስጋና በውዳሴና በእግዚአብሔር የተስፋ ቃል ላይ በመቆም እናጠጣዋለን። የዘራውትን ዘር በሉ እስኪ። በምስጋና በውዳሴ በእግዚአብሔር የተስፋ ቃል ላይ በመቆም አጠጣዋለሁ። ጌታ ይመስገን። የእግዚአብሔር የተስፋ ቃል ማለት ምንድነው? አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል። በተነ፣ ለችግረኞች ሰጠ፣ ዘሩ ለዘላለም ይኖራል። my seed will not be corrupted። ዘሬ አይበሰብስም በሉ እስኪ። ዘሩ ለዘላለም ይኖራል። በተነ፣ ሰጠም ይልና ዘሩ ለዘላለም ይኖራል። ጌታ ይመስገን። እንደዚህ ባሉ የተስፋ ቃሎች ህይወታችንን እንሞላለን። ደግሞ በምስጋናና በውዳሴ በሚያጉረመርም በጦት አይደለም። የጦት የማጉረምረም መንፈስ ከመጣባችሁ ተምችና ደጎበያ ወደ ህይወታችሁ ይመጣል። የተምችና የደጎበያ መግቢያ መንገዱ ማጉረምረም ነው። እየሰማችሁ ነው? ምንድነው ማጉረምረም? ታማኝነትን ማውደል። በፋይናንሻል ስቲዋርድሺፕ መጋቢነታችን ላይ ታማኝ ካልሆነን በዛ ተምችና ደጎበያ ይመጣብናል። ስለዚህ ዘሩን ከጭንቀት ከጥርጣሬና ከፍርሃት እንክርዳድ መጠበቅ ያስፈልጋል። ዘሩን የዘራነውን ዘር ከጭንቀት ከጥርጣሬ ከፍርሃት እንክርዳድ በምስጋና በውዳሴ የተስፋ ቃሎችን ባንደበታችን በማወጅ የዘራነው ዘር ከእንክርዳድ መጠበቅ አለብን። ከተምችና ደጎበያ መጠበቅ አለብን። ጌታ ስሙ ይባረክ። ስለዚህ እንክርዳድ አለ። ያ እንክርዳድ በዘራችን መሃል እንዳይገኝ ያን ማድረግ ያስፈልጋል። ፊልጵስዩስ ምዕራፍ 4 ከ6-7 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አቅርቡ እንጂ በአንዳች አትጨነቁ። የእግዚአብሔር ሰላም ልባችሁና ሐሳባችሁን ይጠብቃል። ስለዚህ ይሄ የህይወታችን አቋም መሆን አለበት። ባለፈው አንድ ጊዜ አንድ ነገር አጋጠመኝ። እንደ ፋሚሊ ነው ያጋጠመን እና በህይወቴ ሆኖ በማያውቅ ደረጃ ደነገጥኩኝ። በጣም አደነጋገጤ ደንግጬ በማላቅበት ሁኔታ ነው። ማለት በእግዚአብሔር ላይ ያለኝ መታመን እንደዛ ካለ ድንጋጤ አድኖኛል። ምንም ነገር ብሰማ ያን ያህል ልቤ የሆነ ነገር እስኪሆን አልደነግጥም። ያን ቀን ግን ደነገጥኩኝ በጣም እና አይ ቲንክ አጋንንታዊ ነበር ይመስለኛል። እና ተጨነቅኩ ለተወሰነ ደቂቃዎች። በኋላ ባነንኩና ቶሎ ብዬ መኝታ ክፍል ገብቼ ተንበረከኩና በእግዚአብሔር ፊት በእንባ ንስሐ ገባሁ። ጌታ ሆይ ምን ያህል ብንሸራተት ነው እንዲህ ባለ ዜና ልቤ እንደዚህ የደነገጠው? እንዲህ ባለ ነገር ፍርሃት ወደ ውስጤ እንዴት ሊገባ ቻለ? ምን ብንሸራተት ነው ጌታ ሆይ? ካንተ ጋር ያለኝ ሪሌሽንሺፕ ምን ቢሆን ነው እንደዚህ የመጣው? ለምን ይሄ ቃል ህይወቴን ፈውሶታል ለብዙ አመታት ማለት ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አቅርቡ እንጂ በአንዳች ነገር ምን አትበሉ ነው፣ አትጨነቁ። እርሱ ስለናንተ ያስባልና
የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት ይላል ጣሉት ይላል። እና ያን ቀን ግን ለመጀመሪያ ጊዜ ከህይወቴ እሱን ለተወሰኑ ደቂቃዎች አጣሁት እና በጣም አዘንኩኝ። እውነት ለመናገር ልቤ ለምንድን ነው የሳሳው? ምን ተፈጥሮ ነው? God is in control። በቃ ምንም እኮ እግዚአብሔር ማይቆጣጠረው ነገር የለም። ክብር ለጌታ ይሁን። ስለዚህ ህይወታችን በቃ በጎ ታደርጋለህ፣ በጎ በማድረግ ቀጥል። ጌታ ይመስገን። በምድር ተሰማራ አይደለም የሚለው? ታምነህ ምን በል ተሰማራ፣ እግዚአብሔር ጎዳናህን ያቀናልሃል። መልካምን አድርግ ብሎ ነው የሚጀምረው። ግን መልካምን አድርግ፣ ታምነህ ምን በል ተሰማራ። እስኪ በሉት መልካምን አድርግ፣ ታምነህ ተሰማራ። ያንተ ድርሻ ምን ማድረግ ነው? መልካም ማድረግ፣ ታምኖ ምን ማለት መሰማራት። God cares ብለህ ማለት ነው። በቃ የኔ ድርሻ መልካም ማድረግ ነው። አውትካሙ የሱ ጉዳይ ነው። ክብር ለጌታ ይሁን። የህይወቴ ጉዳይ የማን ጉዳይ ነው? የሱ ጉዳይ ነው። የነገ ጉዳይ የሱ ጉዳይ ነው። የአገልግሎቴ ጉዳይ የሱ ጉዳይ ነው። የኔ ጉዳይ አለ። ለምሳሌ ይሄን ትምህርት አምጥቼ ማስተማር የኔ ጉዳይ ነው። ፍሬያማ ማድረግ በእናንተ ልብ ውስጥ የሱ ጉዳይ ነው። የሆነን ሰው ባርኮ ማስነሳት የሱ ጉዳይ ነው። የሆነን ሰው ህይወት መቀየር የሱ ጉዳይ ነው። መዘጋጀት የኔ ጉዳይ ነው። መዝራት የኔ ጉዳይ ነው። የራሴን ከተወጣው በኋላ የሱን ለሱ ተዋዋለሁ ማለት ነው። ክብር ለጌታ ይሁን። ስለዚህ በምን እቀጥላለሁ? ከምስጋና ጋር። የጎደለ ነገር ካለ ከምስጋና ጋር ለእግዚአብሔር ፍላጎቴን እያሳወቅኩ እቀጥላለሁ እንጂ ማጉረምረም የለብኝም፣ ተስፋ መቁረጥ የለብኝም፣ ግራ መጋባት የለብኝም። ስለዚህ በጊዜው ኢንዲው ሲዝን ሃርቨስቱ ይመጣል ማለት ነው። ሃሌሉያ። እስኪ በሉ መከሩ ይመጣል በሉ እስኪ በእምነት እዘራለሁ በሉ እስኪ። ታማኝነትን እዘራለሁ፣ እውነተኛነትን እዘራለሁ፣ ትጋትን እዘራለሁ። መከሩ ጊዜውን ጠብቆ ይመጣል። አንዱ እዛ ይመጣል በሉ እስኪ፣ ሌላው እዛ ይመጣል፣ ሌላው እዛ ይመጣል። አንዱ ዛሬ፣ ሌላው ነገ ይመጣል። ክብር ለጌታ ይሁን። በጊዜውን እየጠበቀ መከሩ ይመጣል። ውጤታማ የመዝራት መርሆችን ከናንተ ጋር አዲሱ ይሄ ነው። ውጤታማ የመዝራት መርሆች ሁለተኛ ቆሮንቶስ ምዕራፍ 9 ነው እናውጣ ያልኳችሁ። እሱ ጋር ነው የምናገኘው። ውጤታማ የመዝራት መርሆች። ጥሩ ዘር መዝራት ወሳኝ ነው። የምንዘራው ነገር ዘሩ ራሱ ጥሩ ዘር መሆን አለበት። የምንዘራበት መንገድ ደግሞ የመከሩን ጥራት ይወስናል። የት ነው የምንዘራው? እንዴት ነው የምንዘራው? ምንድን ነው የምንዘራው የሚለው መከሩን አፌክት ያደርገዋል ማለት ነው። የት ነው የምንዘራው? ምንድን ነው የምንዘራው? እንዴት ነው የምንዘራው? ይሄ ውጤታችንን አንዳንዱ ሊዘገይብን ይችላል፣ ይብል ልንረሳው እንችላለን። ነገር ግን እንደገናም አሁን እያጨድኩት ያለው የትኛው ዘር እንደሆነም ላላውቅ እችላለሁ። ምክንያቱም የምንዘራው ኢን ዘ ስፒሪት ነው። በመንፈስ የሚዘራ ከመንፈስ ህይወትን ምን ይላል ነው የሚለው? ያጭዳል ነው የሚለው። ስለዚህ አካላዊው የመንፈሳዊው ነው። እሱን ማወቅ ይኖርብናል። ሁለተኛ ቆሮንቶስ ምዕራፍ 9 ከ6 ጀምሮ የሚነግረን አለ። እንደዚህ ይላል። በእርግጥ 5 ልጀምረው። እንግዲህ እንደ በረከት ሆኖ ከስስት የማይሆን ከ5 አድርጋችሁ ጻፉት። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድሞ ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን ለምን ዘንድ እንዲያስፈልገኝ አሰብኩ ይላል። ለመቄዶንያ ለሚደረግ ነገር ነው። አስቀድመው ፕሌጅ አድርገዋል። እኛ ፕሌጅ እንደምንለው አስቀድማችሁ ተስፋ ይሄን ያህል እሰጣለሁ፣ ይሄን ያህል እሰጣለሁ ያላችሁትን እንድታደርጉ ወንድሞች እንዲመጡ እሱን ይላል። እና ከስስት እንዳይሆን ከልግስና እንዲሆን። በረከት የሚለው ልግስና ነው። ይህንም እላለሁ ይላል። ከዛ እንደማጠቃለያ ማለት ነው፣ እንደ መርህ ይሄን አድርጉ ካለ በኋላ አሁን ግን መርህ ነው የሚናገረው። ያን ያለበትን ምክንያት ማለት ነው። እናንተ ሰዎችን ወንድሞችን እልካለሁ፣ አስቀድማችሁ ተስፋ ያደረጋችሁትን በደስታ አድርጉት፣ በበረከት አድርጉት ይልና ይሄን እላለሁ ሲል አሁን መንፈሳዊ ህግ ነው የሚናገረው።
የእግዚአብሔርን የጸና መርህ ነው የሚናገረው። ሁላችን ሊባርክ የሚችለው መርህ ነው የሚናገረው። ስለዚህ እንዲህ እላለሁ ይላል፣ ይህን እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ስለዚህ የምንዘራው ዘር መጠን የምናጭደውን አፌክት ያደርጋል። ችግር የለም እንላለን አንዳንድ ጊዜ፣ ግን ጌታ ኢየሱስ ምን አለ? በምትሰፍሩበት መስፈሪያ ይሰፈርላችኋል አለ። ስለዚህ የምንዘራው ነገር አፌክት ያደርገዋል ሃርቨስቱን። በጥቂት የሚዘራ በጥቂት ደግሞ ያጭዳል። 10 ብር የዘራ ማለት አቅሙ 10 ብር ሆኖ አቅሙ 100 ብር ሆኖ ከሚዘራ እኩል አይደለም ፋይናሊ ሃርቨስቱ ማለት ነው። ስለዚህ 10 ብር እየዘራ ያለ ሰው እግዚአብሔር በታማኝነቱ ወደ 100 እንዲያሳድገው መቀጠል አለበት ማለት ነው እንጂ ኢትስ ኦኬ እኔ 10 ዘራው ኢትስ ኦኬ የሚባል አይደለም። ብዙ የሚዘራ ብዙ ያጭዳል። ግልጽ ነው እያልኳችሁ ያለ። በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። እኔ ሁሉ ጊዜ በልባችሁ እንዳሰባችሁ እላለሁ። የእግዚአብሔር ቃል ስለሆነ ነው። በልባችሁ ያን ሐሳብ የሚያመጣው ማን ነው? እግዚአብሔር ነው። 1 2 ልባችሁ እውነተኛ ማንነታችሁ ነው። አሁን ሰው ምን ይላል ብላችሁ ለምሳሌ 10 ብር መስጠት ፈልጋችሁ እያለ ግን ሰው 100 ሰጠ። 10 ብር እንዴት አድርጌ እሰጣለሁ ያሳፍራል ምናምን ብላችሁ 100 ብትሰጡ የሰጣችሁት 10 ብር ነው። ስለዚህ በኋላ ሃርቨስቱ የሚመጣው የስንቱ ነው የሚመጣው? የ10 ነው የሚመጣው። that is you። ልባችሁ ናችሁ እናንተ። ልባችሁ ናችሁ። ልባችሁን ማድመጥ፣ ልባችሁን ማሳደግ፣ ለጋስ እንዲሆን፣ አማኝ እንዲሆን፣ ሰጪ እንዲሆን። ስለዚህ የምንዘራበት መንገድ ምንድነው? አንደኛው በልግስና ወይም በበረከት የሚለው በልግስና ማለት ነው። ጀነረስሊ ነው የሚለው። የምንጠቀመው መለኪያ የሚመለስልን መለኪያ ነው። ሉቃስ 6:38 በልግስና ከሰጠን እኔ ድሃው በልግስና ስሰጥ ከድህነቴ ነው በልግስና የምሰጠው። ራሳቸው መቄዶንያዎች ለኢየሩሳሌም ቤተክርስቲያን መቄዶንያዎች ድሆች ናቸው። ከድህነታቸው ጥልቀት ውስጥ ግን በልግስና ለማን ሰጡ? ለኢየሩሳሌም ቅዱሳን ሰጡ። ከዛ በኋላ መርሆችን እየተናገረ ነው የመጣው። አሁን ከምዕራፍ 8 ጀምሮ ነው አውዱን ብታዩት። ስለዚህ እነዚህ ሰዎች ካላቸው ነው የሰጡት። ከማንነታቸው ጥልቀት ውስጥ ነው የሰጡት ግን በልግስና ነው ማለት ከራሳቸው ከድህነታቸው ውስጥ ልግስና ወጣ ማለት ነው። ቢለግሱ ካላቸው ውጭ መሄድ አይችልም። ግን ለጋስ ነው ልባቸው። ክብር ለጌታ ይሁን። በእኛ ሀገር አይነ ሙሉ ይባላል። ለጋስ ነው በቃ ማለት የሚሰጠውን ይሄን ያህል ሰጠውት እኮ ብሎ አይሳሳም ማለት ነው። ይገባዋል እያለ ነው የሚሰጠው። እና በልግስና እኔ ድሃው ስሰጥ መልሶ ሃርቨስቱን የሚሰጠኝ ባለጸጋው እግዚአብሔር ነው። እሱ የሚሰጠኝ ግን በምንድነው? አሁንም በልግስና ነው የሚሰጠኝ። እኔ በልግስና ሰጠው፣ እሱም በምን ይሰጠኛል? ከምኑ ነው በልግስና የሚሰጠኝ? ከብልጽግናው። እኔ በልግስና የሰጠሁት ከምኔ ነው? ከድህነቴ ነው። እግዚአብሔር ግን መልሶ የሚሰጠኝ ከምኑ ነው? ከባለጸግነቱ ነው። ልግስናው ከምንድነው የሚመጣው? ከባለጸግነቱ ነው። እኛ ለጥቂት ነበር ያሰብነው አለ ዳዊት፣ አንተ ግን ብዙ አደረከው አለ። ይሁንላችሁ በጌታ በኢየሱስ። የኛ ልግስና ከድህነታችን ጥልቀት ነው። ምንም ያለን ሰዎች ነን ብንልም እግዚአብሔር ግን ከራሱ። ለዚህ ነው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይልባችኋል አለ? ይሞላባችኋል። እንደ ባለጠግነቱ out of his riches, according to his riches። ከኔ ጋር ናችሁ ወይ? ስለዚህ ይሄ ልግስና የምንለው መስፈሪያ ነው ማለት ነው። በዚህ ነው የሰፈርከው፣ ይሄ በልግስና ነው የሰጠው ይልና እግዚአብሔር በሱ ሉቃስ ወንጌል ምዕራፍ 6 ላይ እሱ ነው የሚነግረን። ስለዚህ የመጀመሪያው ነገር ውጤታማ የመዝራት መርህ ምንድነው ብትሉ ልግስና ነው። ሃሌሉያ በሉ እስኪ ሁላችሁም ልግስና በሉ እስኪ። ጌታ ይመስገን።
ሁለተኛው ደግሞ በተዘጋጀ ሁኔታ መስጠት ነው። ሆን ተብሎ እዛ ላይ አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ይላል። እንግዲህ እንደ በረከቱ ነው ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ ምን ይሆን ዘንድ የተዘጋጀ እንደ የሆነ ሰው ስሜታችን አጅቴት አድርጎት ብቻ ሳይሆን ገብቶን አስተውለን ተዘጋጅተን ጌታ ስሙ የተባረከ ይሁን ወስነን የምናደርገው መሆን አለበት። ወስነን የምናደርገው መሆን አለበት። ስለዚህ ዝግጅት መስጠት ሆን ብለን ስራ ልንሰራ እንችላለን። ይሄን ስራ ዘር ለማረገው ስራ ነው አርገው የሚሰጡ ብዙ ወገኖች አይቻለሁ። ኦቨርታይም ሰርተው ኦቨርታይም የሰሩትን ሙሉ በሙሉ አሁን በእግዚአብሔር ቤት ውስጥ እንይዳላ አሁን ግንባታ ይመጣል ወደፊት ሲመጣ ኦኬ እኔ ደግሞ እዚህ ናት ስትሉ እግዚአብሔር የሥራ በር ሊከፍትላችሁ ኦኬ ይሄኛውን ስራዬን ለእግዚአብሔር ቤት ግንባታ አድርገዋለሁ አስባችሁበት ነው የምትሰሩት ስራ 8 ሰዓት ነበረ በቃ 10 ሰዓት ስራና የ2 ሰዓቷን ስራ ለዚህ ይሰጣለሁ ወይም ይሄን አንድ ፕሮጀክት ልጨምርበትና ወይም ይሄን ሽያጭ ልሽጥና ከዚህ ማገኘውን ነገር ሲድ አድርጌ ለእግዚአብሔር እሰጣለሁ that is it መዘጋጀት ማለት ያ ነው። አሁን ብዙ ሰው ከዚህ ተነስተን ነው እኮ ሁሉ ጊዜ የምንናገረው መባ ተዘጋጅታችሁ ነው እንላለን። እግዚአብሔር የሚደሰተው በተዘጋጀ ሰው ነው። እየሰማችሁ ነው? እና ብዙ ሰው አይታችኋል ኪሱን ይፈትሻል። ከኪሱ ውስጥ ማን ብር እንዳስቀመጠ አናቅም በእውነት እሱም ማያውቀው እንዲህ ይላል መባቃ ሲመጣ እንዲህ ያጣው ይመስልና አንዳንዱ እንደዚህ ይላል እዚህ ቤተክርስቲያን እንደዛ አይደለም ግን እንደዚህ ይላል እንዲህ ልሰጥ ነበር የት እንዳስቀመጥኩት ጠፋኝ ብሎ ማለት ነው። አንዳንዱ ደግሞ እንደምንም የተሰባበረች ያወጣና እንደዚህ አድርጎ ማለት ነው ይሄውልህ ወሰዳ አይነት አጨቅጭቀኝ ነው የሚመስለው እንጂ በደስታ በልግስና የሚሰጥ አይመስልም። ቁጣውን ብሩ ላይ ነው የሚያሳየው በማጨማደድ ማለት ነው። መቼም የኔ አይደለም ብሎ ስለዚህ በፖስታ ተዘጋጅታችሁ አቲቲዩድ ወሳኝ ነው። ከእግዚአብሔር ጋር ባለን ግንኙነት የልብ አቋምና ዝንባሌ ወሳኝ ነው በጣም ወሳኝ ነው። ሰው የተዘጋጀ ሆን ተብሎ መስጠታችን የታሰበበት የታቀደበት እንጂ የመጨረሻ ደቂቃ ድንገተኛ ምላሽ መሆን የለበትም። በደንብ የተዘጋጀ ሌላው በደስታ ነው። እግዚአብሔር በደስታ የሚሰጠውን ይወዳል። እንዴት አይነት ቃል ነው እስኪ በሉ እግዚአብሔር በደስታ የሚሰጠውን ይወዳል። እግዚአብሔር በነገራችን ላይ ውለታ ቆጣሪ ነው። God is a person ብዙ ሰው እግዚአብሔር ተቋም ይመስለዋል። እግዚአብሔር ተቋም አይደለም እግዚአብሔር ፐርሰን ነው። የሚወዱትን ያውቃል የሚሰጡትን ያውቃል የሚያፈቅሩትን ያውቃል በቃ ፐርሰን ነው እግዚአብሔር። ስትወዱት ያውቃል ስትሰጡት ይሰማዋል። ያን ነው ሚክያስ ላይ የሚናገረው ሂድና እስኪን ለአንተ ላለቃ ስጠው ይወደው እንደሆነ አለ። ለኔ ያመጣ እየሰጠኸኝ ያለውን ሂድና እስኪ ለሳምበዲ ስጠው። ሰው እግዚአብሔር አምላክ አይቻለሁ ሰምቻለሁ ይላል አይደለም? ስለኔ ያላችሁትን ብሏል እኮ አይደለም? ሰምቻለሁ አይቻለሁ ብሏል። ሰው እግዚአብሔር አምላክ ፍቅርን ስትናገሩ ታላቅነቱን ስታውጁ ለሱ ስትቆሙ ስለ ስሙ ስትቆሙ ለሱ ፍቅር ብላችሁ ያሳያችሁትን ነገር ሁሉ ይቆጥራል። ውለታ ቆጣሪ አምላክ ነው። ውለታ ፐርሰን ነው እግዚአብሔር። ስሜት አለው ይደሰታል ያዝናል ይወዳል ይጠላል። ውለታ ባለውለታ አድርጎ ይቆጥራል። ባለውለታ አድርጎ የዛን ጊዜ እኮ አድርጋለች። ጌታ ኢየሱስ ማለት እኮ ነው እግዚአብሔር ማለት እኮ ኢየሱስ ነው አይደለም እንዴ? አይደለም ወይ? ነው አይደለም? ነው። ታዲያ ኢየሱስን እዩት። ሽቶ ስትሰብርለት ምን እንደተሰማው አስቡ። ያቺ ሴት በእንባዋ እግሩን ስታረጥብና በፀጉሯ ደግሞ ስትጠርገው ምክንያቱም ውሃ ስጠኝ ልጠበው ለማለት የምትችልበት ቤት አይደለም ፈሪሳዊ ቤት ውስጥ ነው የነበረችው። ያን ስታደርግ ኢየሱስ ክርስቶስ ምን እንዳላት አስተውሱ። አንቺ ሴት ብዙ የሆነው ኃጢያትሽ ተሰረየልሻል። ብዙ ለሚወድ ብዙ ኃጢያቱ ይሰረይለታል አለ። ብዙ ምን ለሚል ነው ያለው? ለሚወድ የፈለገ ደካማ ሆን ኢየሱስን ውደደው ከልብ። ኢየሱስ ፐርሰን ነው። እግዚአብሔር ፐርሰን ነው። እግዚአብሔር ማለት ኢየሱስ ኢየሱስ እኮ እግዚአብሔር በስጋ ማለት እኮ ነው። God in the flesh ነው። ሰው እግዚአብሔር ምን ይመስላል? ምን ባደርግ ምን እንደገና አስቡ።
እግዚአብሔር ማሰብ ትፈልጋላችሁ? እግዚአብሔር ማለት ከሐና ጋር ማለት ከማርያም ጋር ከማርታ ጋር ከአልዓዛር ጋር ወዳጅ የነበረው ማለት ነው። ያ እግዚአብሔር በስጋ የሆነ አምላክ የሚበላ የሚጠጣ የሚረባው የሚደክመው ሆኖ መጣ። ብዙዎች አላስተናገዱትም። ግን ማርታ፣ ማርያም፣ አልዓዛር ግን ያስተናግዱት ነበር። ለዛ እኮ ነው አንድ ምን ጠቅሰው ጥቅስ ያለው አይደለ? ማርታ ምን አለች? እህቴ እንድታግዘኝ ለምን አትነግራትም? ምን ምሳሌ በላ ሄዶ ነው ሪሊ ምሳሌ በላ ሄዶ ነው። ግን እሱ ሁሉ ጊዜ ቃሉን ይናገራል። ማርያም ቁጭ ብላ ትሰማለች። እሷ ደግሞ ጓዳ ጉድ ጉድ ትላለች። በኋላ ሲልኩበት የምትወደው አልዓዛር ምን ብሏል ነው ያሉት? ሞቷል። የምትወደው ሰውን ሁሉ አይወድም ወይ ጌታ? ይወዳል። ይሄኛው ግን አልዓዛር ምላሽ እየሰጠ ያለ ጌታን የሚወድ ምሳ የሚያበላ ራት የሚያበላ ነው። ፐርሰናሊ የጌታ የኢየሱስ ክርስቶስ የግል ወዳጅ ነው። ያ ኢየሱስ ዛሬም ያው ነው ይነግራቸዋል። እግዚአብሔር የሚወዱትን ያውቃል። የሚወዱትን ያውቃል። ስለዚህ የምናደርገው ነገር በደስታ ካልሆነ እግዚአብሔር ያየዋል። በደስታ መሆን አለበት። ለእግዚአብሔር እንደሚሰጥ ሰው መሆን አለበት። እግዚአብሔር በደስታ የሚሰጠው ምን ይላል? ይወዳል። በቃ ዓለምን ሁሉ ይወዳል። ግን በደስታ የሚሰጠውን ደግሞ ስፔሻሊ ይወደዋል። ምክንያቱም ሙሉ በሙሉ በእርሱ የሚታመን ልብን ስለሚያንጸባርቅ ያ ደስታ በእግዚአብሔር መታመንን ስጦታው ከፍቅር ልብ እንጂ ከሃይማኖታዊ ግዴታ ከጥፋተኝነት ወይም ከኩነኔነት ስሜት አለመሆኑን ያረጋግጣል። በደስታ የሚሰጥ ሰው ግድ ሆኖበት አይደለም ስለሚፈረድበት። ጴንጤ የማይሰጠው ለምንድን ነው? አይሰጥም። በነገራችን ላይ ይሰጣል ብላችሁ እንዳታስቡ። ሙስሊም ይሰጣል፣ ኦርቶዶክስ ይሰጣል። እንዴ የትኛውም ኦርቶዶክስ እኮ መሬት ገዝቶ አያውቅም። ገዝቶ ያውቃል እንዴ? ማን ነው የሚሰጠው? በየቦታው የሚሰሩት በነገራችን ግለሰቦች ናቸው የሚሰጡት። ግለሰቦች ናቸው የሚሰጡት። አንዳንዱን ቤተክርስቲያን ሙሉ በሙሉ ግለሰቦች ነው የሚሰሩት። አንዳንዱን መስራት ባይችሉ ሰው አዋቅረው አሰባስበው ለዚህ ወረዳ የጊዮርጊስ ቤተክርስቲያን እናሰራለሁ ብለው ያሰራሉ። ይሄ ምንድነው የሚያሳየው? ፍቅርን፣ በእግዚአብሔር መታመንን በደስታ ሲሰጥ አንድ ሰው ለእግዚአብሔር ያለውን ፍቅር በእግዚአብሔር ያለውን መተማመን ያሳያል። እየጨረስኩ ነው። ጌታ ስሙ ይባረክ። ስለዚህ ጠቅለል ስናረጋው ትክክለኛው መርህ ምንድነው? እነዚህ ናቸው። በልግስና መዝራት፣ በበረከት መዝራት፣ በደስታ መስጠት፣ በተዘጋጀ ሁኔታ መስጠት። እነዚህ በጣም አስፈላጊ። መልካምን የመዝራትና የማጨድ ውጤት ምንድነው? የመጨረሻ ይሄ ነው። መልካምና የተትረፈረፈ ሕይወት። የመዝራትና የማጨድ መልካሙን ያው ክፉ መዝራትና ማጨድ ስላለ የመልካሙ መዝራትና ማጨድ ውጤቱ ምንድነው ካላችሁ መልካምና a good and abundant life. good and abundant life። ይሄን ማይወድ ሰው አለ? ግን መንገዱ ይሄ ነው። ጌታ ይመስገን። የተትረፈረፈ መልካም ሕይወት በሉ እስኪ ደግሞ ጮህ በሉና የተትረፈረፈ መልካም ሕይወት ለሌሎች የሚተርፍ ማለት ነው። እና ደግሞ መልካም የሆነ ሕይወት። ሃሌሉያ። ሁለተኛው ድል ነሽና ገዢ ሕይወት። መብዛትና መግዛት የሚችል ሲድ ሳንሰጥ መብዛትና መግዛት አንችልም። ስለዚህ የመዝራትና የማጨድ ፋይናሊ ውጤቱ ምንድነው ብትሉ ሪዛልቱ ድል ነሺ ቪክቶሪየስ የሆነ እንደገና ደግሞ የሚገዛ ሕይወት ነው። ሃሌሉያ ስሙ ይባረክ። እስኪ በሉ ድል ነሺ የሚገዛ ሕይወት። ሃሌሉያ። ይሄን የማይፈልግ ሰው አለ እንዴ? የለም አይደል? እስኪ የሚፈልግሽ ክብር ለስሙ ይሁን። ሶስተኛ የእግዚአብሔርን ዓላማ በምድር ላይ መፈጸም። የእግዚአብሔር ዓላማ በዚህ መስመር ነው የሚፈጸመው። ስለዚህ ይሄን የሕይወት መርህ አድርጎ የሚኖር ሰው ክርስቲያን ማለት ገንዘብ የሚበዛለት ሰው አለ፣ ግን የሕይወት ዓላማ ላይ ይፈጸም ይችላል። ግን በእግዚአብሔር መርሆች የሚመላለስ ሰው ግን መዝራትና ማጨድ የገንዘብ ጉዳይ ብቻ ስላልሆነ in all sides areas of life ያ ሰው የእግዚአብሔር ዓላማ በሕይወቱ የሚፈጸምበት ሰው ይሆናል። አራተኛ ምስጋናና ክብር ለእግዚአብሔር ማምጣት። ፋይናሊ ይሄ አይነት ሕይወት
ድል የሚነሳ ህይወት የሚትረፈረፍ ህይወት ክብር ለጌታ ይሁን እንዲህ አይነት ህይወት ለማን ክብር ይዞ ይመጣል ለእግዚአብሔር ፍሬያማ ህይወት ሁሉ ጊዜም እግዚአብሔር ይከብርበታል ለተሄዱና ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኳችሁ ብዙ ፍሬ ብታፈሩ አባቴ በዚህ ይከብራል አለ እግዚአብሔርን የምናከብረው በፍሬያማ ህይወት ነው እስኪ በሉ ሁላችሁም እግዚአብሔርን ማከብረው በፍሬያማ ህይወት ነው በሉ እስኪ ሃሌሉያ የከሰረ ህይወት እግዚአብሔርን ያሳዝናል እንጂ አያከብርም ሰውንም አይጠቅምም ለራስም ደስታ አይሰጥም ስለዚህ የሆነ ቦታ ላይ ዲሲሽን ያስፈልጋል በቃ ማለት ከሚኖግደው ጋር ላለመንጎድ ከሚፈሰው ጋር ላለመፍሰስና ለየት ብለን የሆነ ያልናቸው እነዚህን አራት ነገሮች በህይወታችን ለማየት የሆነ ቦታ ላይ ዲሲሽን ይጠይቃል የጥበብ ውሳኔ በጣም ያስፈልጋል ክብር ለስሙ ይሁን ያ ውሳኔ ደግሞ ዛሬ መሆን አለበት መልካምን ዘራለሁ በልግስና ዘራለሁ ጌታ ይመስገን በደስታ ዘራለሁ ሃሌሉያ ሃሌሉያ ወደ ተትረፈረፈ መልካም ህይወት እገባለሁ እስኪ በሉ ወደ ተትረፈረፈ መልካም ህይወት እገባለሁ በሉ እስኪ ድገሙት እስኪ እንደገና ትገባላችሁ በጌታ በኢየሱስ ትገባላችሁ በቃ የጊዜ ጉዳይ ነው ይሄ እውነት ከገባችሁና መኖር ከጀመራችሁ የጊዜ ጉዳይ ነው ከናንተ ወደ ተረፈ ህይወት ትገባላችሁ ለሌላ በረከት ወደሚሆን ህይወት ትገባላችሁ ለሌላ ሰላም ወደሚሆን ህይወት ትገባላችሁ እግዚአብሔርን ወደሚያከብር ህይወት ትገባላችሁ ሃሌሉያ ስሙ ይባረክ ሰዎች የሚያዩአችሁ መታወቂያ አለ if ደግሞ ስትባረኩ ደግሞ የሚያዩአችሁ መሰወር ማይቻል ነገር አለ መሰወር ማይቻል ነገር አለ ይቻላል ህይወት ይለወጣል ክብር ለጌታ ይሁን ግን አንድ ቀን መወሰን ይኖርብናል አንድ ቀን አንደኛ ምድር ላይ አንድ ጊዜ ነው የምትኖሩት እንደ ወንድም ልምከራችሁ አንድ ጊዜ ነው የምንኖረው አንድ ጊዜ ነው ጌታን አምነን አንድ እርምጃ መሄድ አለብን ማለት እንዲህ አይነቱን ህይወት ከዛ በኋላ የምንኖረው ሌላ ህይወት ነው በቃ መዝራት ማጨድ አይደለም ያኛው ላይፍ ነው የምንኖረው አበቃ ነው ይሄኛው የመለወጥ የማሻሻል የማሳደግ የማብዛት ምናምን ቻንስ ያለው መቼ ነው እቺኛው ህይወት ላይ ብቻ this life አንድ ጊዜ ብቻ ነው የሚኖረው አንድ ጊዜ ብቻ ነው የሚኖረው እና እንደ ጎረቤቴ ይሆናለሁ ካላችሁ እንደ አጎቴ ይሆናለሁ ካላችሁ ሞኞች ናችሁ ማለት ነው የራሳችሁን ውሳኔ መወሰን አለባችሁ የራሳችሁን ፍሬያማ ህይወት ውጤታማ ህይወት የተሳካ ህይወት ለሰው የተሳካ ህይወት ማለት ለራሱ የሚበላ ማለት አይደለም የሆነ ነገር ሰርቶ ኢምፓክት የሚያመጣ አሜን ነው ኢምፓክት ቅዱስ ተጽዕኖ የሚፈጥር ብርሃን የሚሆን ደስታ የሚሆን ረፍት የሚሆን ለበረከት የሚሆን ህይወት ለመኖር you have to decide ራሳችሁ መምረጥ አለባችሁ በቃ በእግዚአብሔር ቃል መርህ ለመኖር አድርጉ ያላችሁ ለማድረግ ለመጨከን መወሰን አለባችሁ ላይክ ብዙሃኑ ስኬታማ አይደለም ለምን ወደ ገሃነም የሚወስደው መንገድ ብዙ ሰፊ ነው ተብሏል ወደ ድህነት የሚወስደው ሰፊ ነው ወደ ጉስቁልና የሚወስደው ሰፊ ነው ብዙዎቹ ለዛ ይሄዳሉ ተብሏል ሰው ብዙ የሚሄድበት መንገድ ማለት ብዙ ያልተሳካ ነው ምርጫው የየግለሰባችሁ ነው የእያንዳንዳችሁ ነው እንደ ወንድም መከራችሁ ምንድነው አንድ ጊዜ ነው በዚህ ምድር ላይ የምትኖሩት እቺን አንድ ጊዜ መኖራትን ህይወት ሳልሳሳላት ፍሬያማ መሆን አለባት ውጤታማ መሆን አለባት to the maximum እግዚአብሔር የሰጠኝን ነገር አንጠፍጥፌ ሰርቼ ማለፍ አለብኝ ፍሬያማ ሆኜ ማለፍ አለብኝ አገልግዬ ማለፍ አለብኝ መልካም ነገር አድርጌ ማለፍ አለብኝ አሜን ነው አንጠፍጥፌ መጨረስ አለብኝ አንዳንዶቻችን አልጋ ነው ግዚያችን የሚበላው ኖ ማለት አለብን ስንፍና ነው ግዚያችን የሚበላው ኖ ማለት አለብን የተሰጠን ነገር ጌታን አገልግለንበት ሰውን አገልግለንበት ጌታን አክብረንበት ሰውን ጠቅመንበት በቃ ተመልሰን የማንመጣበት ዓለም ነው እንለፍ ይሄ ጸጸት አይኖርንም አለዛ ግን ብናንቀላፋም ማለፋችን አይቀርም ብንሰራም ማለፋችን አይቀርም የነዛን ሰዎች ምርጫ መምረጥ ይኖርብናል እዚህ ሆነን አሉ አይደለ
ብንኖር በረሃብ እንሞታለን ብንሄድ ግን ምናልባት የምንበላው አግኝተን በህይወት እንኖራለን አሉ እነዛ ሁለት ለምጻሞች ማለት ነው አያችሁ ያኛው ቢያንስ ማናቀው የሆነ ፕሮባቢሊቲ አለ እዚህ ጋር ግን ምናቀው ነገር እንዲህ ባለ ሁኔታ ስንቀጥል በድህነት መቀጠላችን ነው በረሃብ መቀጠላችን ነው መሞታችን ነው ስለዚህ እንነሳ እንውጣሉ ተነሱ በጌታ በኢየሱስ ተነሱ በጌታ በኢየሱስ ስም በቃ ወረቀት ያዙ ደብተር ያዙ ማስተዋሻ ያዙ ቤታችሁ ሄዳችሁ ጸልዩ እግዚአብሔር እቅድ ይስጣችሁ ዓላማ ይስጣችሁ መንገድ ያሳያችሁ ቢዝነሳችሁን ኤክስፓንድ የምታደርጉበት ነገራችሁን ሞር የምታሳድጉበት ከዛ ደግሞ ይሄን ዲቫይን ነገር ይሄን መለኮታዊን ስርዓት ደግሞ አፕላይ አድርጉ